ሰላም ውድ የቀለም አካዳሚ ቤተሰቦች፣ በዛሬው ቪዲዮ የኢንፎርሜሽን ቴክኖሎጂ ለሶስተኛ ዓመት የምትወስዱት እንዲሁም ደግሞ ሌሎች ዲፓርትመንቶች እንደ ኮመን ኮርስ የኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ኮርስ ነው ይዘንላችሁ የመጣ ነው። ይህ ቻፕተር 1 ቤዚክስ ኦፍ ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ነው። ይህ ቪዲዮ ለአይቲ ተማሪ ብቻ ሳይሆን እንዲሁም ለጤናዎች ወይም ደግሞ ለሌሎች ይጠቅማልና ብትመለከቱት ብለን ሪኮመንድ እናደርጋችኋለን። ምክንያቱም ስለ ኮምፒውተር ቴክኒካሊ ችግር ሲያጋጥመው እንዴት ሜንቴን ይደረጋል፣ እንዴት ይጠገናል የሚለውን ነገር የሚናገር ስለሆነ ብትከታተሉ ብለን ሪኮመንድ እናደርጋለን። አብራችሁን ቆዩ። General concepts about PC ስንመለከት in the world of computers, computer system can be hardware, software, inputs and output processing ተብሎ አራት ፓርቶች ከፍለን ማየት እንችላለን ማለት ነው። ሃርድዌር ፓርቱን እንግዲህ እንደምናውቀው ለኮምፒውተር ፊዚካል ኮምፖነንቶቹ ሃርድዌር ይባላል። ለምሳሌ ሞኒተር፣ ኪቦርድ፣ ማዘርቦርድ፣ ሃርድ ድራይቭ፣ እነዚህ የምንነካካቸው እየነካን የምናያቸው የምንዳስሳቸው ውጫዊ ክፍሎች ሃርድዌር ይባላሉ። ሶፍትዌር ደግሞ the set of instructions that direct the hardware to accomplish task። ሶፍትዌር ደግሞ በሃርድዌር አማካኝነት ለምሳሌ በማውዝ እየተጠቀምን ኢንስትራክሽን የምንሰጠው ለምሳሌ ይሄንን ከርሰሩን ወደዚህ ያደርግ በማለት ትእዛዝ የምንሰጥበት ነው ማለት ነው። ሶፍትዌሩ ያን ትእዛዝ ይቀበላል። በሃርድዌር አማካኝነት ኢንስትራክሽን ተቀባይ ነው ማለት ነው፣ ወይም ደግሞ ትእዛዝ ተቀባይ ነው ማለት ነው። ኮማንድ የሚጠብቅ ነው ማለት ነው ሶፍትዌር። to perform a computing task, software uses hardware for four basic function: input, processing, storage, output። ለነዚህ ታስኮች ለአራቱ ታስኮች ሃርድዌር ይጠቅማል ማለት ነው፣ ፋንክሽን ይሰጣል ማለት ነው። ለኢንፑት፣ ፕሮሰሲንግ፣ ስቶሬጅ እና አውትፑት and also hardware components must communicate both data and instruction among themselves። እዚህ ጋር ኢንፑት፣ ፕሮሰሲንግ ኤንድ አውትፑት ብለን እንከፍላቸዋለን ማለት ነው። ኮምፒውተር አክቲቪቲ የሚይዛቸው ማለት ነው። ኮምፒውተር አንድ ላፕቶፕ ፒሲ የሚይዛቸው ማለት ነው። ስልካችን ለምሳሌ ስልካችንም እነዚህን ፕሮሰሶች ይይዛል። ኢንፑት የምናደርግበት በኪቦርድ ታይፕ አድርገን በተችፓድ ሊሆን ይችላል። ኢንፑት የምናስገባበት መረጃ የምናስገባበት በኪቦርድ በተችፓዳችን ነው ማለት ነው፣ በተች ስክሪኑ። ፕሮሰስ የሚያደርገው ደግሞ በራም በስቶሬጁ አማካኝነት ስልካችን የሚይዘው ራም አማካኝነት በስቶሬጅ አማካኝነት ፕሮሰስ ያደርገዋል። ከዛ አት ዘ ኤንድ ኦፍ አውትፑት ይሰጠናል ማለት ነው። የሆነ አውትፑት ፎቶ ሜክ ያደረግን ከሆነ ፎቶ ይሰጠናል። ወርድ እየሰራንበት ከሆነ ወርድ ይሰጠናል። ዶክመንት እያዘጋጀን ከሆነ ዶክመንት ይሰጠናል ማለት ነው። ሶ ኮምፒውተር እነዚህ አራት ዋና ዋና አክቲቪቲዎች አሉት ማለት ነው። ኢንፑት፣ ፕሮሰሲንግ፣ አውትፑት። ኢንፑትን በፕሮሰሲንግ አሁን ቀጣይ እንመለከታቸዋለን። ከዚህ በመቀጠል እንመለከታቸዋለን። ሲፒዩን በውስጡ ይዛል። ቴምፖራሪ ስቶሬጅ ራምን ይዛል። ፍሎፒ ዲስክ፣ ሃርድ ድራይቭ፣ ፐርማነንት ስቶሬጅ። ኪቦርድ፣ እነዚህ ኪቦርድ ማውዝ ደግሞ ኢንፑት ውስጥ ነው የሚካተቱ ማለት ነው። መረጃ ኢንፑት ለማድረግ አይኦ ይባላሉ። በብዙ ጊዜ አይኦ ይባላሉ። ኢንፑት ኤንድ አውትፑት አይኦ። አውትፑት የምንላቸው ደግሞ በዚህ አሁን ለምሳሌ በአውትፑት ቪዲዮ ምናምን ምስል የምናየው በዚህ አይደለ፣ በዚህ ስክሪን አይደለ፣ በዚህ ሞኒተር አይደለ። ስለዚህ ይሄ አውትፑት ዲቫይስ ነው ማለት ነው። ሌላ ደግሞ ፕሪንተር፣ የሆነ ነገር ሰጥተነው ፕሪንት አድርጎ የሚሰጠን አንድ ፕሪንተር ነው ማለት ነው አውትፑት የሚሰጠን። ስለዚህ እዚህ ጋር የኢንፑት ዲቫይስ አይተናል። ማውስ ለምሳሌ፣ ኪቦርድ፣ በኪቦርድ አማካኝነትም ዳታ ፕሮሰስ እንዲያደርግልን እናስገባለን ማለት ነው። ጀነራል ኮንሰፕትስ አባውት ፒሲ ሜንቴናንስ። ፒሲ ሜንቴን ለማድረግ ጀነራል ኮንሰፕቶቹ ምንድን ነው? መጀመሪያ ማወቅ ያለብን እነዚህን 5 ጥያቄዎች በደንብ በጥንቃቄ ማየት አለብን። ፈርስትሊ ኢዝ ሜንቴናንስ ዲፊካልት ብለን መጠየቅ አለብን። ኔክስት ዋት ዱ አይ ሜንቴናንስ፣ ምንድን ነው የሰሩ ያሉት ብለው መጠየቅ አለበት ሰው የሆነ ስራ ከመጀመሩ በፊት። ሶ ዋት ዱ አይ ሜንቴን። ከዛ በሶስተኛ ላይ ደግሞ ሃው ዱ አይ ሜንቴን ብሎ መጠየቅ አለበት። ሃው ዱ አይ ሜንቴን and fourthly we need to ask what tools do I have፣ ምን አይነት ቱሎችን መጠቀም አለብኝ። and lastly ደግሞ what knowledge do I need to maintain ለማድረግ ምን አይነት እውቀት ያስፈልገኛል ብሎ መጠየቅ አለበት። የትኛውን እውቀት ቢዝ ነው? የሶፍትዌር እውቀት ነው ወይስ ሃርድዌር እውቀት? የትኛው እውቀት ቢኖረኝ ነው ይህንን ፒሲ ሜንቴን ማድረግ ያለብኝ ብሎ ነው ወደ ስራ መግባት ያለበት እንጂ ዘሎ
ወደ ስራ ሊገባ አይችልም ማለት ነው። ሶ እነዚህን ጥያቄዎች መመለስ አለበት። እስቲ አንድ ባንድ እንመልከታቸው። ኢዝ ሜንቴናንስ ዲፊካልቲ ዋይ የሚለውን ኖ ኮምፒውተር ሃርድዌር ኤንድ ሶፍትዌር ሜንቴናንስ ኢዝ ዘ ሲምፕለስት ሜንቴናንስ ኦፍ ኦል። ኮምፒውተር ሜንቴናንስ ከሁሉም ቀለል ያለው ነው። ከቲቪ ከተለያዩ ኤሌክትሮኒክስ ማሽኖች ከሬዲዮ ቲቪ አዘር ኤሌክትሮኒክስ ዲቫይስ ዲፊካልቱ ሌስ ነው ማለት ነው። የኮምፒውተር ኤቭሪቲንግ ኢን ኮምፒውተር ሳይንስ ወርልድ ኢዝ ሞጁላር ነው የተከፋፈለ ነው። ለምሳሌ ኬዙን ስንከፍተው ማዘርቦርድ ስንከፍተው በዚህ በኩል ኖርዝ ብሪጅ ሳውዝ ብሪጅ መሀል ላይ ማዘርቦርድ ሲስተም ዩኒት ሞጁላር ነው ማለት ነው። የተከፋፈለ ነው፣ ቦታው የሚታወቅ ነው። ስለዚህ ሲምፕልስት ነው ማለት ነው። የመጀመሪያው ጥያቄ መለስን። ኢዝ ሜንቴናንስ ዲፊካልት ዋይ የሚለውን መለስን። ዋት ዱ አይ ሜንቴን የሚለውን ደግሞ በሁለተኛነት እንመለከታለን። በሁለተኛነት ዋት ዱ አይ ሜንቴን ብለን ስንጠይቅ ደግሞ ዊ ሜንቴን ኮምፒውተር ሃርድዌር ኤንድ ሶፍትዌር ምንጠግን ወይም ደግሞ እናስተካከል ወይም ደግሞ ፊክስ ልናደርገው ያለነው ነገር ምንድን ነው? ኮምፒውተር ሃርድዌር እና ሶፍትዌሩ ማለት ነው። ፎልቲ ፓርት ኦፍ ኮምፒውተር በጣም ፎልት ወይም ደግሞ ሊበላሹ የሚችሉ ፓርቶቹ የኮምፒውተር ፓርቶች ይህን ነው ማለት ነው ልንጠግን እየተዘጋጀን ያለ ነው። ዲስ ሜይ ቢ ኤ ሊትል ቢት ዲፊካልት ዋንስ ዩ አር ፋሚሊያር ዊዝ ደ ኮንሰፕት ኢት ዊል ቢ ማች ሲምፕለር። አንዴ ግን ፋሚሊያር ከሆኑ ወይም ደግሞ በየጊዜው ፕራክቲስ ከተደረገ ኢት ኢዝ ማች ኢዚየር ነው ማለት ነው ኮምፒውተር ሜንቴናንስ። The third question is how do I maintain የሚለውን ስንጠይቅ ደግሞ using our knowledge and using our maintenance tool እውቀታችንና ሜንቴናንስ ቱሎቹን በመጠቀም ሜንቴን እናደርጋለን ማለት ነው። በአራተኛነት ደግሞ we need what tool do I have to use ምን መጠቀም አለብኝ? difficult types of screw drives difficult የሆኑ screw ድራይቮች ብሎ መፍቻዎች እነዚህ መጠቀም አለብን። different types of operating system CD or DVDs ኦፕሬቲንግ ሲስተም ሲዲ እና ዲቪዲዎችን የተለያዩ ታይፖች መጠቀም አለብን ማለት ነው። ለኤችፒ የሚሆነውን ለኤችፒ ዲፈረንት ታይፕ የሚፈልጉ ስለሆኑ ማለት ነው። ዲፈረንት ታይፕስ ኦፍ ሜንቴናንስ ሶፍትዌር ላይክ አንቲቫይረስ አንቲስፓይዌር ሶፍትዌሮች ራሱ ያስፈልጋሉ ማለት ነው። አንቲቫይረስ አንቲስፓይዌር በቫይረስ ተጠቅቶ ሊሆን ስለሚችል የሆነ ፒሲ ወይ የሆነ ኮምፒውተር ለማስተካከል ስንሄድ ለመጠገን ስንሄድ ሶፍትዌር ዊ ኒድ ዘ ሶፍትዌር። የመጨረሻው ደግሞ ዋት ናውሌጅ ዱ አይ ኒድ ቱ ሜንቴን ኢንስቶሊንግ ኤንድ ኮንፊገሪንግ ሶፍትዌር ኤንድ ሃርድዌር። ይህ የመጀመሪያው እውቀት ነው። ኢንስቶል እና ኮንፊገር ሶፍትዌር እና ሃርድዌር ማድረግ። አሰምብሊንግ ኤንድ ዲስአሰምብሊንግ ሃርድዌር ፓርትስ መፍታትና መጠገን፣ አሰምብል ዲስአሰምብል ማድረግ። ይሄኛው ሌላኛው እውቀት ነው። አይደንቲፋይንግ ደ ፎልቲ ሞጁል ፍሮም ደ ፒሲ መለየት፣ ፎልቲ ፓርቱ ማለት ነው። የትኛው ነው ፎልቲ ፓርቱ የትኛው ነው ብለው መለየት አለብን ማለት ነው። ጀነራሊ ይሄን ይመስላል ጀነራል ኮንሰፕት አባውት ፒሲ ሜንቴናንስ ማለት ነው። ከዩቲዩብ ቻናላችን ባሻገር በቴሌግራም የሁሉንም ዲፓርትመንት ኤግዚት ኤግዛም እና ኢንትራንስ ጥያቄዎችን ከማብራሪያ ጋር እንዲሁም ትምህርት ነክ ጉዳዮችን በየጊዜው ያገኙበታልና ከስር በምትመለከቱት ሊንክ እየገባችሁ ቤተሰብ ይሁኑ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። ታይፕስ ኦፍ ኮምፒውተር ሜንቴናንስ እንመለከት። አይሲቲ ሜንቴናንስ ኢዝ ዲስቲንግዊሽድ አስ ፕሪቨንቲቭ፣ ኮሬክቲቭ፣ አዳፕቲቭ ኤንድ ፐርፌክቲቭ ተብለው አራት የሜንቴናንስ ኤሪያዎች አሉ ማለት ነው። ፕሪቨንቲቭ፣ ኮሬክቲቭ፣ አዳፕቲቭ እና ፐርፌክቲቭ ማለት ነው። እነዚህ አራት ዋና ዋና የሜንቴናንስ አይነቶች ናቸው ማለት ነው። ፕሪቨንቲቭ ኤንድ ኮሬክቲቭ ሜንቴናንስ አር ቦዝ ክሪቲካል ፋክተርስ። እነዚህ ሁለቱ ክሪቲካል ፋክተር የምንላቸው ማለት ናቸው። በአይሲቲ ውስጥ ክሪቲካል የሚባሉ ሜንቴኒንግ ፓርቶች ናቸው ወይም ኤሪያዎች ናቸው። ሲስተምስ አቫይላቢሊቲ ኤንድ ፐርፎርማንስ ላይ ክራሻል የሆነ ለውጥ የሚያመጡ ናቸው። ሲስተሙ በአንድ ሊወድቅ ይችላል ወይም ደግሞ ልናነሳው ምንችልበት ፓርት ክሩሻል የሆነ ፓርት ይሄ ነው ማለት ነው። ፕሪቨንቲቭ እና ኮሬክቲቭ ይሄ ለምን እንደሆነ ቀጣይ እናያለን ማለት ነው። እስቲ ፕሪቨንቲቭ ሜንቴናንስ እንመለከት። ይህ መጀመሪያ ማለት ነው። ዋት ኢዝ ፕሪቨንቲቭ ሜንቴናንስ? ፕሪቨንቲቭ ሜንቴናንስ ምንድን ነው እናንተ የሚመስላችሁ? እስቲ ኮመንት አድርጉልን። ፕሪቨንቲቭ ሜንቴናንስ ዋት ኢዝ ፕሪቨንቲቭ ሜንቴናንስ? አንድ ቪዲዮን ቆም አድርጉና ኮመንት ላይ መልስ ጻፉልን፣ ዲስከስ እያደረጋችሁ። እሺ ፕሪቨንቲቭ ሜንቴናንስ ኢት ኢዝ ዩዥዋሊ ደን ኢን ሬጉላር ታይም ኢንተርቫልስ፣ በሬጉላር በተቀመጠ በሆነ ታይም ኢንተርቫል ውስጥ የሚደረግ ነው። ለምሳሌ በየ2 ሳምንት ውስጥ አንድ ሰው ኮምፒውተር ሜንቴን አደርጋለሁ ብሎ ካሰበ ሰው በቃ ማድረግ አለበት። በሳምንት 3 ሜንቴን ማድረግ አለብኝ ካለ ይሄ ዩዥዋሊ ሬጉላር ታይም ነው ማለት ነው። አኮርዲንግ ቱ ኢስት አይተም ስፔሲፊኬሽን which aims in retaining the system capabilities before occurrence of any problem። ይሄ ለምን ይጠቅመናል መሰላችሁ? የሆነ ችግር ከመግጠሙ በፊት ቀድሞ መከላከል፣ ቀድሞ ታሞ ከማቀቅ አስቀድሞ መጠንቀቅ እንዲሉ አበው
ያንን ያመለክታል ማለት ነው። ቀድመን ፕሪቨንት ማድረግ ስሙ እንደሚያመለክተው ፕሪቨንቲቭ ነው። ፕሪቨንት ማድረግ ቀድመን ማለት ነው። እግር በእግር የተከታተልን ሲስተም ፌለር ፎር ኤግዛምፕል ጥቀሱ ወይም ኤግዛምፕል ስጡ ለፕሪቨንቲቭ ሜንቴናንስ ከተባላችሁ ሲስተም ፌለር ኢዝ the one and the most example of preventive maintenance. Ad hoc preventive maintenance is performed after new software product release or versions. የሆነ አዲስ ቨርዥን ወይም ደግሞ አዲስ ፕሮዳክት ሶፍትዌር ሪሊዝ ይደረግ። ለምሳሌ ጃቫ ቨርዥን እንደዚህ ጃቫ ቨርዥን 20 ሪሊዝ ተደረገ ሲባል አድ ሆክ ፕሪቨንቲቭ ሜንቴናንስ ፐርፎርም ይደረጋል ማለት ነው። if they are recommended for bug fixing. The next one is corrective maintenance. required after the occurrence of problem or failure. ይሄ ኮሬክቲቭ ደግሞ ችግሩ ከተፈጠረ በኋላ ነው ፊክስ ለማድረግ የምንሄደው ማለት ነው። እንደ ፕሪቨንቲቭ ቀድመን የምንከላከለው አይደለም። after occurrence of problem ነው ማለት ነው። which aims in restoring the defective items to required state. ይሄ ልምድ የሚያግዘን የተጠቃውን ቦታ የተጎዳውን ቦታ ሄደን ፊክስ ለማድረግ ማለት ነው። የተቸገረውን ቦታ ኮምፒውተሩን ፊክስ ለማድረግ ይጠቅመናል ማለት ነው። the third one is adaptive maintenance. required mostly in unstable legislative, institutional or technical environments which focus in adjustment a software product to properly interface with changing environment. ይሄ ምንድነው? adaptive maintenance ለምሳሌ ከ30 ዲግሪ ሴልሺየስ በላይ አይቀመጥ ኮምፒውተር የሚል ላይ ተጽፏል። ካውሽን የሆነ ዋርኒንግ ተጽፏል። ሶ እኛ አፋር አካባቢ ወይም በጣም ሞቅ ያለበት ዲግሪ ሴልሺየሱ ወደ 50 ከፍ የሚልበት ቦታ ኮምፒውተር ለመጠቀም እየሞከርን ነው። ሶ ይሄ ምንድነው? ፕሮብለም ያጋጥማል ማለት ነው። ይሄ ከኢንቫይሮንመንት ዲፔንድ የሆነ ሜንቴናንስ ነው። ሌላኛው ደግሞ ኢንስቲቱሽኑ ከዚህ ወደዚህ ቀይርልኝ ስል አንስተብል ነው አልተመቸኝም የሚል ከሆነ ከኢንቫይሮንመንቱ ጋር ሃንድል ወይም ደግሞ ከኢንቫይሮንመንቱ ጋር የሚስማማ አድርጎ ፕሪቨንት ማድረግ ነው አዳፕቲቭ ሜንቴናንስ። it is performed ad hoc in accordance with the frequency the environment changes. የኢንቫይሮንመንት ቼንጅ በሚያጋጥምበት ጊዜ ፐርፎርም ይደረጋል ማለት ነው። ይሄ በጣም ቀዝቃዛ ሲሆን ወደ ድራይ የሆነ መካከለኛ ሚዲየም ኢንቫይሮንመንት ወዳለበት ፕሪቨንት አዳፕቲቭ ሜንቴናንስ እናደርግ። ይህ አዳፕቲቭ ሜንቴናንስ ይባላል ማለት ነው። ዲፔንዲንግ ኦን ምን ሲሆን ኢንቫይሮንመንት ቼንጅ። ይህንን አስተውሉ። ኢንቫይሮንመንታል ቼንጅ ላይ ዲፔንድ የሆነው ሜንቴናንስ ታይፕ የትኛው ነው ከተባላችሁ አዳፕቲቭ እና አዳፕቲቭ ብቻ ነው። ኮሬክቲቭ አይደለም፣ ፕሪቨንቲቭ አይደለም፣ አዳፕቲቭ ነው ማለት ነው። ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሞች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን። አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ፣ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። The last one is perfective maintenance. It is normally part of successful system life cycle and refers to further extensions and improvement beyond initial specification. ፐርፌክቲቭ ምንድን ነው? ፋርዘር ኢምፕሩቭመንት ለመጨመር ፋርዘር ኤክስቴንሽን ለመጨመር ስንሞክር ሲስተሙ ሰክሰስፉሊ እኮ እንትን ብሎናል እየሰራልን ነው። ግን ፋርዘር ኢምፕሩቭመንት ስንፈልግ ለምሳሌ ስቶሬጃችን ላግ እያደረገ ነው እንበል። ያን ስቶሬጅ ለመቀየር ስንሞክር ይህ ፐርፌክቲቭ ነው ማለት ነው። it may include the implementation of new software የሚያጠቃልለው የሚያካትተው አዲስ ሶፍትዌርን ኢምፕሊመንት ለማድረግ ለመጫን ኒው ኦኤስ ወይም ኦፕሬቲንግ ሲስተም ኮምፒውተራችን ላይ አድ ለማድረግ። ይህን አድ ለማድረግ ደግሞ ስቶሬጅ ዋይዝ ስቶሬጅ ሊያስፈልገን ይችላል። ለምሳሌ ስቶሬጃችን ራሙ 4 ነው እንበል፣ ወደ ራም 8 አፕዴት መሆን አለበት። ያስፈልጉ ሪኳርመንቶችን ከፍ ስናደርግለት ይህ ፐርፌክቲቭ ሜንቴናንስ ይባላል። ፐርፎርማንስን ኢምፕሩቭ ለማድረግ እዚህ ጋር አሁን በጥያቄ መልክ ሲመጣባችሁ ፐርፎርማንስን
ኢምፕሩቭ ለማድረግ ፐርፎርማንስ ኢምፕሩቭመንት የሚመለከተው ደግሞ ምንድነው? ፐርፌክቲቭ ሜንቴናንስ ነው። ፐርፌክቲቭ ኢንቫይሮንመንታል ምንድነው? ኢንቫይሮንመንት ዲፔንድ የሆነው ምንድነው? አዳፕቲቭ ነው። ቢፎር ፕሮብለም ኦከር ከማድረጉ በፊት ደግሞ የምንሰጠው ሜንቴናንስ ምንድነው? ኢትዝ ምንድነው? ኢትዝ ዳሽ እስቲ ኮመንት ላይ ኢትዝ ፕሪቨንቲቭ ቢፎር ፕሮብለም ኦከር ከማድረጉ በፊት አፍተር ፕሮብለም ኦከረንስ ኦኪር ካደረገ በኋላስ እስቲ ኮመንት ላይ በፍጥነት ጻፉልን። አፍተር መኖራችሁን ለማረጋገጥ እስቲ አውራችሁ እንደሆናችሁ ለማረጋገጥ እስኪ አፍተር ፕሮብለም ኦከር ካደረገ በኋላ ምንድነው የሚባለው? ያ ሜንቴናንስ ታይፕ ኢትዝ corrective maintenance. Correct. In some cases, additional hardware is required to improve system security and performance. ቅድም ያልኳችሁ ነው እንግዲህ additional hardware ሊያስፈልገን ይችላል፣ መቀየር ሊኖርብን ይችላል። ሲስተም ሴኩሪቲ and performance ኢምፕሩቭ ለማድረግ ስንሞክር በፐርፌክቲቭ ሜንቴናንስ different authors state different classification. IEE STD 2006 classifies as ይሄ IEE የሚባለው ስታንዳርድ የሚያወጣ ኢንስቲትዩሽን ነው። ሶፍትዌር ሜንቴናንስ ካቴጎራይዝ አድርግቷቸዋል። ኮሬክሽን እና ኢንሃንስመንት ብሎ ማለት ነው። ኮሬክሽን ውስጥ ምን ተካቷል? በዚህ ውስጥ የምናያቸው ኮሬክሽን ውስጥ ፕሪቨንቲቭ እና ኮሬክቲቭ አሉ። በኢንሃንስመንት ውስጥ ደግሞ ፐርፌክቲቭ እና አዳፕቲቭ። እንግዲህ ቅድም እንደተነጋገር ነው አዳፕቲቭ እና ፐርፌክቲቭ ኢንሃንስ ለማድረግ ነው። ለምሳሌ የኢንቫይሮንመንት ቃል አልስማማ ካለ ኢንሃንስ ለማድረግ ነው የምንጠቀመው አዳፕቲቭን። ፐርፌክቲቭን ደግሞ እንዲሁ አዲስ ሶፍትዌር ስንጭን። ኮሬክሽን ውስጥ ስንመለከት ኮሬክሽን ውስጥ ፕሪቨንቲቭ እና አንደኛ ፕሪቨንቲቭ እንዲሁም ደግሞ ኮሬክቲቭ አለ ማለት ነው። ኮሬክቲቭ አለ። በኢንሃንስመንት ደግሞ ኢንሃንስ ወይም ደግሞ አንድ ነገር ኢንሃንስ ለማድረግ ቀድሞ ከነበረው ፐርፎርማንስ አቅም ኢንሃንስ ጨምሮ እንድናገኘው ወይም ደግሞ አፕዴት ሆኖ የተሻለ ነገር እንዲሰጠን ስንፈልግ ፐርፌክቲቭ እና አዳፕቲቭን እንጠቀማለን ማለት ነው። እንግዲህ ቅድም እንደተነጋገር ነው ፐርፌክቲቭ ኢትዝ አዲስ ነገር አይደለም ማድረግ። ለምሳሌ ሶፍትዌር ልንጭን ነው፣ ያን ሶፍትዌር ለመጫን አዲስ ስራ ማስፈልገን ይህን የምንለው ምንድነው? ፐርፌክቲቭ ነው ማለት ነው። አዲስ ነገር ስንቀይርለት ለኮምፒውተራችን። ኮሬክቲቭ ሜንቴናንስ እዚህ ጋር ስንመለከት ሪአክቲቭ ሞዲፊኬሽን ነው። ሪአክቲቭ ሞዲፊኬሽን ነው። ለሆነ ሶፍትዌር ፕሮዳክት ፐርፎርም የሚደረግ ሪአክቲቭ ነው። ምን ማለት ነው? ለምሳሌ የሆነ ችግር ዲስከቨር ከተደረገ ለዛ ፎልት አክሽን ኤንድ ሪአክሽን የሚባል ነገር አለ። ለሆነ አክት ሪአክት የምናደርገው ነገር ነው ኮሬክቲቭ ሜንቴናንስ። አክት ፎር ሪአክት የምንለው ሪአክቲቭ ሞዲፊኬሽን ነው ማለት ነው ኮሬክቲቭ ሜንቴናንስ። አዳፕቲቭ ሜንቴናንስ ስንመለከት ደግሞ ሞዲፊኬሽን ኦፍ ሶፍትዌር ፕሮዳክት ፐርፎርምድ አፍተር ዴሊቨሪ ቱ ኪፕ ኮምፒውተር ፕሮግራም ዩዘብል ኢን ቼንጂንግ ኢንቫይሮንመንት ቼንጅ ቢያደርግም ቢለዋወጥም ያንን ፕሮዳክት ፐርፎርም ጥሩ ኤክሰለንስ ፐርፎርማንሱን ለማግኘት ኢንቫይሮንመንታል ቼንጅ ጋር ቼንጅ የምናደርገው ነው አዳፕቲቭ ሜንቴናንስ። ፐርፌክቲቭ ሜንቴናንስ ደግሞ ሞዲፊኬሽን ኦፍ ሶፍትዌር ፕሮዳክት ፐርፎርምድ አፍተር ዴሊቨሪ ኢምፕሩቭ ሶፍትዌር ኢምፕሩቭመንት ወይም ደግሞ ሜንቴናቢሊቲውን ለመጨመር ማለት ነው። ዴሊቨሪው ከሶፍትዌር ዴሊቨሪ በኋላ የፕሮዳክት ሶፍትዌር ዴሊቨሪ በኋላ ኢምፕሩቭ ለማድረግ ሜንቴናብል እንዲሆን የምናደርገው ሜንቴናንስ ታይፕ ነው ማለት ነው ፐርፌክቲቭ። ፕሪቨንቲቭ ሜንቴናንስ ደግሞ ፕሪቨንቲቭ ሜንቴናንስ ኢትስ ሬጉላር፣ በደንብ አስምሩበት ይሄን ነገር በደንብ ያዙት። ኢትስ ሬጉላር ነው ኤንድ ሲስተማቲክ ኢንስፔክሽን ነው። ፕሪቨንቲቭ ሜንቴናንስ ኢትስ ሲስተማቲክ ኢንስፔክሽን ክሊኒንግ ኤንድ ሪፕሌስመንት ኦፍ ወርን ፓርትስ ማቴሪያልስ ሲስተም ነው ማለት ነው። ፕሪቨንቲቭ ቀድሞ ችግሩ ከመፈጠሩ በፊት ሬጉላሪ፣ ለምሳሌ በሳምንት በወር በሳምንት 3 ቀን ሊሆን ይችላል። ሬጉላሪ ታይም ስኬጁለብል በሆነ መልኩ ፕሪቨንት ማድረግ ነው። ሲስተም ኢንስፔክሽኑን ማየት፣ ክሊኒንግ፣ ሪፕሌስመንት ኦፍ ወርን ፓርት የተጎዱ ወይም ደግሞ የተበላሹ ፓርቶችን ሪፕሌስ መተካት፣ እነዚህ የሚያካትት ነው ፕሪቨንቲቭ ማለት ነው። ኢት ሄልፕስ ቱ ፕሪቨንት ፌለር ኦፍ ፓርትስ ቢፎር አክቹዋሊ ኦከር ዊዝ ፊወር ፌለር ዜር ኢዝ ሌስ ትራብል ሹቲንግ ቱ ዱ thus saving an organization time and money and ታይምን ሴቭ በማድረግ ፕሪቨንቲቭ ሜንቴናንስ ከሁሉም የላቀ ነው ማለት ነው። ከሁሉም የላቀው ፕሪቨንቲቭ ሜንቴናንስ ነው። ዊዝን ፊው ፌለር ማለት ነው። ትንሽ ፌለር ነው የሚያጋጥመው። ፐርፐስ ኦፍ ፕሪቨንቲቭ ሜንቴናንስ ስንመለከት የሚከተሉት የፕሪቨንቲቭ ሜንቴናንስ ፐርፐሶች ናቸው፣ ጥቅሞች ወይም ደግሞ ፐርፐሶቹ ናቸው ማለት ነው። ፕሪቨንቲቭ ሜንቴናንስ ኢዝ ዩዝድ ቱ ማክሲማይዝ ፐርፎርማንስ ፕሮዳክሽን ኢኩፕመንት፣ ያንደኛው ነው። ፕሪቨንት ብሬክዳውን ኦር ፌለር፣ increase reliability of system operating system, the system operating system increase ያደርግልናል reliability ነው። reduce the probability of hardware or software problem, reduce ያደርጋል። systematically and periodically checking hardware and software to ensure proper operation። የቅድም በደንብ የተነጋገርንበት ስለሆነ እንዳይረዝም አጠር አድርገን እናልፋለን ማለት ነው። ቤኔፊቱም ጥቅሞቹን ስንመለከት ደግሞ to proactive in computer equipment maintenance and data protection። proactive ነው ማለት ነው። ይሄ ቅድመ ነው፣ ፕሮ ነው። ኢትስ ፕሮአክቲቭ ነው። ኮሬክቲቭ ግን
አፍተር ዘ አክሽን ኢዝ ኦከር ነው። አፍተር ዘ ፕሮብለም ኦከር ከማድረጉ በኋላ ነው ማለት ነው። ፕሮአክቲቭ አይደለም፣ ኮሬክቲቭ። ፐርፎርም ሬጉላር ሜንቴናንስ ቅድም ተነጋግረንበታል። ሬጉላር ነው፣ ታይምሊ ነው። ፕላን ኢዝ ዲቨሎፕድ ቤዝድ ኦን ኒድ ኦፍ ኢኩዊፕመንት ላይክ ኮንስትራክሽን ሳይት ኦር ኦፊስ ኢንቫይሮንመንት። ሬጉላር ሜንቴናንስ ሩቲንስ ሪዲዩስ ኮምፒውተር ዳውን ታይም ኤንድ ሪፔር ኮስትስ። ይህን ያዙት፣ ዳውን ታይም ኤንድ ሪፔር ኮስትስ። ኮስትን ይቀንሳል ቀድሞ መጠንቀቅ ላይ ስለሆነ ይህን በሩቲን በእያንዳንዱ ሩቲን ለምሳሌ ጠዋት ተነስተን እንዴት ነው አሁን ጠዋት ተነስተን ፊት እንታጠባለን፣ ጥርስ እንቦርሻለን፣ ቁርስ እንበላለን አይደለ? እንደዛ ሩቲናችን የላይፍ ሩቲን እንደዛ ሁሉ ለኮምፒውተር አስ ሜንቴናንስ እንደ ሩቲን አድርገን መስጠት አለብን ማለት ነው። ይሄ ሩቲኑ ምን ያደርጋል? ሪዲዩስ ኮምፒውተር ዳውን ታይም ኤንድ ሪፔር ኮስትስ። ዳውን ታይሙን ይቀንሳል፣ ሪዲዩስ ያደርግልናል። ዳውን ታይም ሚንስ ተበላሽቶ የሚቆይበትን ወይም ደግሞ ብዙ ፕሮሰስ የሚያስኬደንን በዚህ ሩቲን ልንቀንሰው እንችላለን። the following are benefits of preventive maintenance: increase data protection, extend the life of components, increase equipment stability, reduce repair costs, and also reduce the number of equipment failure. Preventive maintenance plan ስንመለከት is developed based on the need of equipment that must be performed on the computer equipment and frequency of tasks. A computer exposed to dusty environment such as construction site need more attention than equipment in an office environment. dusty environment ላይ ካለ ወይም ደግሞ አዋራ ሊያገኘው የሚችልበት አካባቢ ላይ ካለ ኮንስትራክሽን ሳይት አካባቢ፣ ግንባታ ያለበት ሳይት አካባቢ አቴንሽን ያስፈልጋል ማለት ነው። ሞር አቴንሽን ያስፈልጋል፣ ሞር ማጽዳት፣ ሞር ክሊኒንግ፣ ሞር በየጊዜው ሬጉላርሊ መታየት ያስፈልጋል ማለት ነው። ሃይ ትራፊክ ኔትወርክ ስንመለከት such as school network might require additional scanning and removal of malicious software or unwanted file. በጣም ይሁን ለምሳሌ ኢንተርኔት ካፌ ያላችሁ ወይም ደግሞ ኮምፒውተር ማሰልጠኛ የኮምፒውተር ክላሶች ምናምን ያላችሁ ሃይ ትራፊክ ኔትወርክ የሚጨናነቅበት ስኩል ኔትወርክ ምናምን ያለባችሁ ካላችሁ ስካኒንግ ኤንድ ሪሙቫል ኦፍ ማሊሺየስ ሶፍትዌር በየጊዜው መደረግ አለበት። ምክንያቱም የተለያየ ተማሪ ስለሆነ የሚገባው ሊማር ሊያውቅ እየገባ ስለሆነ የሚጭነው ነገር ላይታወቅ ይችላል። የሚጠቀምበት ቫይረስ አውቆም ሳያውቅም ማሊሺየስ ሶፍትዌር፣ ማሊሺየስ ሚንስ ኢትስ ቫይረስ ናቸው ወይም ደግሞ ማሊሺየስ ኮምፒውተርን አታክ ሊያደርጉ በአታከሮች የሚለቀቁ ሶፍትዌሮች ናቸው። እውነተኛ ይመስላሉ ወይም የሚሰሩ ይመስላሉ፣ ጀስት ግን በሴኩሪቲ ላይ ትሮጃን ሆርስ፣ ወርም፣ ቫይረስ እየተባሉ የተለያዩ የአታኪንግ ማሊሺየስ ሶፍትዌር አይነቶች አሉ ማለት ነው። እነዛ ሊያጋጥሙ ስለሚችሉ አፕዴት ያስፈልጋል፣ በየጊዜው ፎርማት ማድረግ ያስፈልጋል፣ በየጊዜው ስካን ኤንድ ሪሙቭ ማድረግ ያስፈልጋል ማለት ነው። ዶክመንት ሩቲን ሜንቴናንስ ታስክስ። ፕሪቨንቲቭ ሜንቴናንስ ታስክስ ስንመለከት ታስኮቹ ደግሞ ሃርድዌር ቼክ ዘ ኮንዲሽን ኦፍ ኬብልስ ኮምፖነንትስ ኤንድ ፐሪፌራልስ። ከኋላ የሚሰኩት ፐሪፌራል የምንላቸው ለምሳሌ ማይክ፣ ስፒከር፣ የተለያዩ ከኋላ የሚሰኩ ኤንአይሲ ካርድ፣ እነዚህን ቼክ ማድረግ ማለት ነው። ሪፔር ኦር ሪፕሌስ ኤኒ ኮምፖነንት ዳት ሾው ሳይን ኦፍ ኤክሰስ ዌር። ሪሙቪንግ dust from inside the computer and fans should be part of every preventive maintenance plan. Keep components clean to reduce the likelihood of overheating. Use the following tasks as guide to create a hardware maintenance program. Remove dust from fan intake. ከፋን ኢንቴኩ ደስትን ማስወገድ በየጊዜው። remove dust from power supply ከፓወር ሰፕላይ ደስት አዋራ ማስወገድ። remove dust from component inside the computer ከኮምፒውተር ከውስጡ ራሱ ደስትን በኢኩፕመንቶች በመጠቀም ማስወገድ ማለት ነው። ክሊን ማውዝ ኤንድ ኪቦርድ ቼክ ደ ሴኪዩር ኤኒ ሉዝ ኬብል። ቼክ ማድረግ አለብን። ሉዝ ያደረጉ ኬብሎች ካሉ፣ የተቃጠሉ ያልተሰኩ በደንብ ካሉ ቼክ ማድረግ አለብን። ዚስ ፕሪቨንቲቭ ሜንቴናንስ ታስኮች ናቸው ማለት ነው። ሃርድዌር ላይ ሶፍትዌር ላይ ቅድም ያየ ነው ሃርድዌር ላይ ነው። ሶፍትዌር ደግሞ ቬሪፋይ ዳት ኢንስቶልድ ሶፍትዌር ኢዝ ከረንት። የኢንስቶልድ ያደረግናቸው ሶፍትዌር ከረንት ላይ የምንጠቀምባቸው ወይም ደግሞ አፕዴተብል ያረጀ ያፈጀ ቨርዥኑ የቆየ ያለመሆኑን ወይም ደግሞ በደንብ እየሰራ ያለ መሆኑን ማወቅ አለብን፣ ቼክ ማድረግ አለብን። ይሄ ፕሪቨንቲቭ ነው፣ ቅድመ ጥንቃቄ ወይም ቀድመን ፕሮአክቲቭ ነው ማለት ነው። ፎሎ ዘ ፖሊሲስ ኦፍ ኦርጋናይዜሽን ወይም ኢንስቶሊንግ። ኢንስቶል ከመደረጉ በፊት ፖሊሲዎች አሉ። ለምሳሌ መጨረሻ ላይ የሆኑ ብዙ ነገሮች ሲጠቀሙ ሶፍትዌርም ዌብሳይትም የተለያዩ ነገር ሲጠቀሙ አግሪመንት ያቀርቡላቸዋል፣ ፖሊሲ ያቀርቡላቸዋል። እነዛን በደንብ አንብቦ ሴኩሪቲ አፕዴቱን፣ ኦፕሬቲንግ ሲስተም ፕሮግራም አፕዴቶች ላይ እነዚህ ላይ ፖሊሲውን በደንብ ማንበብ አለብን ማለት ነው። ኦርጋናይዜሽን ወይም ደግሞ ባናነብም እንኳን ተረተን ቼክ ማድረግ አለብን። ቼክ ቦክሷን ቼክ አድርገን መስማማት አለብን። ወይም በሪቪው ኤንድ ኢንስቶል the appropriate security software and driver updates መመልከት አለብን። ሪቪው ማድረግ አለብን። ኢንስቶል ያደረግናቸውን ሴኩሪቲ ሶፍትዌር ኤንድ ድራይቨር አፕዴቶችን በየጊዜው አፕዴት ያስፈልጋል ሲል የሆነ ኮምፒውተር ማለፍ የለብንም። ሪቪው ማድረግ አለብን፣ ማየት አለብን፣ ዝም ብለን ማለፍ የለብንም። አፕዴት the virus definition files ቫይረስ ዴፊኒሽን ፋይሎችን አፕዴት ማድረግ። ስካን ፎር ቫይረስ ኤንድ ስፓይዌር። ሪሙቭ unwanted or unused programs
ብዙ ጊዜ ማንጠቀማቸውን አንወንትድ ኦር አንዩዝ ብዙ ጊዜ ሳንጠቀም ዝም ብለን ኢንስቶል አድርገን ያስቀመጥናቸውን ሪሙቭ ማድረግ አለብን፣ ዲሊት ማጥፋት አለብን። ስካን ሃርድ ድራይቭ ፎር ኢረርስ፣ ሃርድ ድራይቭን ስካን ማድረግ አለብን። ኢረር አለበት የለበትም፣ ሃርድ ድራይቫችን ጤነኛ ነው አይደለም። ዲፍራግመንት ሃርድ ዲስክ ማድረግ አለብን ማለት ነው። ደስት ምንድነው? አዋራ ነው አይደለ? ብዙ ጊዜ አዋራ በፋን ኢንቴክ ውስጥ ሰርጎ ሊገባ ይችላል። እንዲሁም ብዙ ጊዜ ስንጠቀም ዝም ብለን ሳነጸዳው ሊቆዩ ይችላሉ። ስለዚህ ደስት ዩዝ ኤ ክሎዝ ኦር ደስተር ቱ ክሊን አውትሳይድ ኦፍ ኮምፒውተር ኬዝ። ኮምፒውተራችንን ብዙ ኮምፒውተር ቤት አለን ወይ ብዙ ኮምፒውተሮች ያሉን ሰዎች ማድረግ አለብን። ኮምፒውተር ኬዙን ክሎዝ አለው የራሱን ልብስ በልብስ መሸፈኛ ሸፍነው መውጣት ሲጨርሱ ስራው ሲያልቅ ማለት ነው። if using cleaning product put a small amount onto cleaning cloth and wipe outside of the case. Dust on the outside of computer can travel through cooling fans to inside. በኩሊንግ ፋን ውስጥ አማካኝነት ነው ማለት ነው የሚገቡት። በኩሊንግ ፋን ክፍተት አለ አይደለ? ብዙ ክፍተት አለ። በዛ አማካኝነት ደስቶች ወደ ውስጥ ዘልቀው ይገባሉ ማለት ነው። Accumulated dust prevents the flow of air and reduce the cooling of components. Hot computer components are more likely to break down. በጣም የሚግሉ ኮምፒውተሮች ብሬክ ዳውን ወይም ለመጎዳት ወይም ለመሰበር ወይም ደግሞ ለመቃጠል ቅርብ ናቸው ማለት ነው። ሪሙቭ ደስት ፍሮም ኢንሳይድ ኦፍ ኮምፒውተር። ስለዚህ ከውስጥ ከኮምፒውተሩ ከሲስተም ዩኒት ከማዘር ቦርዱ ደስትን አዋራን ሙሉ በሙሉ ማስወገድ አለብን ማለት ነው። ሬጉላር ታይም ስኬጁል በሆነ መልኩ። ኢንተርናል ኮምፖነንትስ ኦፍ ኮምፒውተሮችን ስንመለከት ኢንስፔክት ኢንተርናል ኮምፖነንቶች፣ ኤግዛማይን ደ ኮምፒውተር ኦን ሬጉላር ስኬጁል። እስካሁን እንደምናወራው በሬጉላር ስኬጁል ለምሳሌ በ5 ቀን ልዩነት ውስጥ ሊሆን ይችላል፣ 1 ዊክ ሊሆን ይችላል፣ 1 ዊክ ልዩነት ውስጥ ሊሆን ይችላል። እንትናችን ምንድነው ቼክ የምናደርገው ሬጉላር ስኬጁሉ 1 ዊክ ሊሆን ይችላል፣ 5 ዴይስ ሊሆን ይችላል። በዚህ ስኬጁል ውስጥ ሬጉላር ስኬጁል ውስጥ ኤግዛማይን ማድረግ አለብን፣ መከታተል አለብን ኮምፒውተራችንን ማለት ነው። ልክ አሁን ከመታመን በፊት ዶክተር ሐኪም ጋር ሄደን ቼክአፕ እንደሚኖረው ሁሉ ለኮምፒውተሩም እንደዚህ አይነት ክትትል መደረግ አለበት ማለት ነው። ቤዚክ ቼክሊስት ኦፍ ኮምፒውተር A basic checklist of components to inspect for dust and damage includes ከደስት እና ከዳሜጅ የምንከላከልበት ቼክሊስት ውስጥ የሚከተሉት ስንመለከት A basic checklist of components to inspect for dust and damage include በአዋራና እንዲሁም ደግሞ ዳሜጅ ከመሆን የሚጠብቁ ቼክሊስቶች ስንመለከት CPU heatsink and fan assembly CPU heatsink and fan assembly የምንለው heatsink ምንድነው ከፋን በታች የምትገኛለች ሂትሲንግ እና ፋን አሴምብሊውን ቼክ ማድረግ። ራም ሞጁሉን መመልከት። ራም ሞጁል ስቶሬጅ ዲቫይሶቹን ስቶሬጅ ዲቫይስ ለምሳሌ ሃርድ ድራይቭ ሊሆን ይችላል፣ ራም ሊሆን ይችላል። እነሱን ቼክ ማድረግ። አዳፕተር ካርድ ከኋላ የሚሰኩ አዳፕተር ካርዶች አሉ፣ እነሱንም ቼክ ማድረግ። ኬብሎችን ቼክ ማድረግ። ፓወር ዲቫይሶችንም ቼክ ማድረግ ያስፈልጋል። ታይም ስኬጁላሪ። ኢንቫይሮንመንታል ኮንሰርን ስንመለከት an optimal operating environment for a computer is clean, free of potential contaminants and within the temperature and humidity range specified by manufacturer. Manufacturer ወይም አምራቹ የሆነ ፕሮዳክት የሆነ ፒሲ ቢያመርት ወይም ኮምፒውተር የሚያመርት የራሱ እንትን አለው የሚያስቀምጠው በዚህ ሴልሺየስ ዲግሪ በዚህ ሂዩሚዲቲ ይቀመጥ ወይም ደግሞ ይሄን ኮምፒውተር ይጠቀሙት የሚሉት የሚያስቀምጡት ስታንዳርድ አለ። በዛ ስታንዳርድ ውስጥ መጠቀም አለብን ማለት ነው። ኦፕሬቲንግ ኮምፒውተራችንን በዛ ኦፕቲመም በተጠቀሰው በማኑፋክቸረሩ በአምራቹ በተገለጸው ስኬል መሰረት መጠቀም አለብን፣ በዛ ስታንዳርድ መጠቀም አለብን ማለት ነው። ኮምፒውተር should not be operated in a harsh environment condition። በጣም harsh በሆነ ኮንዲሽን ላይ መጠቀም አንችልም የለብንም ማለት ነው ኮምፒውተር። the purpose of data protection process ፐርፐሱን ስንመለከት before you begin troubleshooting problems always follow the necessary precaution to protect data on a computer። ቅድመ ጥንቃቄ precaution ቅድመ ጥንቃቄ መከተል አለብን። ትራብልሹቲንግ ወይም ደግሞ የሆነን ኮምፒውተር ትራብልሹት ወይም ችግሩን ለመፍታት ከመጀመራችን በፊት ሁልጊዜ ፕሪካውሽን መጠቀም አለብን። ምክንያቱም ዳታ ሉዝ ልናደርግ እንችላለን። ብዙ ጊዜ አላጋጠማችሁም? ፎርማት ተደርጎባችሁ ፋይሎቻችሁ እንዳልጠፍት ብለው ለአንዴና ለመጨረሻ ላታገኙት። በእያንዳንዱ ስቴፕ በፍላሻችን በሃርድ ድራይቭ በተለያዩ ዲስኮቻችን ሪዘርቭ መያዝ አለብን ወይም ባክአፕ መኖር አለበት ማለት ነው። ዳታ ሉዝ እንዳይኖር ቢፎር ትራብልሹት ፕሮብለሙን ትራብልሹት ከማድረጋችን በፊት መፍትሄ ለመፈለግ ከመሞከራችን በፊት መጀመሪያ ምን ማድረግ አለብን? የመጀመሪያው ስቴፕ ዳታ ፕሮቴክሽን ሩልን መከተል አለብን። some repairs such as replacing hard drive or reinstalling an operating system
ሜይ ክሬት ዳታ ሪስክ ወይም ደግሞ የዳታ መጥፋትን ያስከትላሉ ማለት ነው። ሃርድ ድራይቭ ልንቀይር ስንሞክር ወይም ደግሞ ሪኢንስታል ኦፕሬቲንግ ሲስተማችን ሪኢንስታል ስናደርግ ዳታ ሪስክ ለምሳሌ ሳናነብ አንዳንዴ ኦፕሬቲንግ ሲስተም ስንጭ ማለት ነው። ለምሳሌ ከዊንዶ 10 ወደ ኢንዶ 11 አፕዴት እያደረግ ነው እንበል። ምን ይላል? በደምብ ሳያነቡ ብዙ ሰዎች የገጠማችሁ ስላሉ ነው። ወይም እንደዚህ አይነት ችግር የገጠማችሁ ካላችሁ ኮሜንት ላይ ያስፈሩልን። እንደዚህ አይነት ችግር አጋጥማችሁ ሳታነቡ ኢረስ ኦል ዳታ ፍሮም ኮምፒውተር ይላችኋል። ብዙ 3 ኦፕሽኖች አሉ። አንደኛው ኪፕ ማይ ዳታ ይላል። ኪፕ ማይ ዳታ በት አፕዴት ማይ ቨርዥን ይላል። ግን ኢረስ ኦል ዳታ ፒሲ ላይ ያለው ሁሉም ነገር ኦል ዳታ ሲባል ይሄ ፋይላችሁ ምናምን ብቻ አይደለም። ለምሳሌ ቪዲዮ ወይ ዶክመንት ፒዲኤፍ ምናምን ብቻ አይደለም ፋይል ምንለው፣ ኢሜል አካውንት ኤቭሪቲንግ ኢሬስ ልትሉ ትችላላችሁ ሳታነቡ ማለት ነው። ሶ ያ ከመፈጠሩ በፊት ባክአፕ ሊኖራችሁ ይገባል ማለት ነው። ፕሮቴክሽን ፕሮሰስ መከተል አለባችሁ። ዳታ ሪስክ ውስጥ መግባት የለባችሁ ማለት ነው። ሜክ ሹር ዩ ዱ ኤቭሪቲንግ ፖሲብል ቱ ፕሪቨንት ዳታ ሉስን ፕሪቨንት የሚያደርግላችሁ ወይም ደግሞ ይሄ ነገር በእናንተ እንዳይፈጠር ዳታ እንዳይጠፋባችሁ ሁሉም ነገር መከተል አለባችሁ ማለት ነው። ዋይል አተምፕቲንግ ሪፔርን ከሞከራችሁ በፊት ወይም እየሞከራችሁ ሳለ መጀመሪያ ምንድነው ማድረግ ያለባችሁ እርምጃ? ዳታ ሉስ እንዳይፈጠር ባክአፕ መኖር አለበት፣ ሪከቨሪ መኖር አለበት ማለት ነው። ባክአፕ ዳታ ኤ ባክአፕ ኢዝ ኮፒ ኦፍ ዳታ ኮምፒውተር ሃርድ ድራይቭ ዳት ኢዝ ሴቭድ ቱ ሚዲያ ሰች አስ ሲዲ፣ ዲቪዲ፣ ኤክስተርናል ሃርድ ዲስክ ኦንላይን ኦን ኢንተርኔት። እንዴት ነው ባክአፕ የምናደርግባቸው ሜቶዶች እዚህ ጋር ተዘርዝረዋል። ሲዲ ኦር ዲቪዲ፣ ኤክስተርናል ሃርድ ዲስክ ገዝተን ሊሆን ይችላል። በኦንላይንም አለ። አሁን ጊዜው ምንድነው? ዳታ ኦን ደ ክላውድ አይደለ? ጊዜው ምንድነው? ዳታ ኦን ደ ክላውድ ላይ ማስቀመጥ። ክላውድ ገዝተን ወይም ደግሞ በነፃ ደግሞ የምናገኘው ጎግል ክላውድ የሚባል አለ። እዛ ላይ ማስቀመጥ እንችላለን ማለት ነው። ባክአፕ ስናደርግ ባክአፕ ኦንላይን ማስቀመጥ እንችላለን። የራሳችን አካውንት ማንረሳው ራሳችን ኢሜል አካውንት ላይ በድራይቭ ላይ ጎግል ድራይቭ ላይ ማስቀመጥ እንችላለን ማለት ነው። እነዚህ ባክአፕ ሜቶዶች ናቸው። it is better to have a data backup daily, weekly and monthly. Do not attempt any troubleshooting activities until you check whether with the customer ልጠግነት ወይም ችግሩን ልፈቱለት ሄዳችሁ ሰው ሹር ካልሆነ ወይም ደግሞ ባክአፕ እንዳለው እርግጠኛ ካልሆነ የፋይሎቹ ባክአፕ ምንም ነገር እንዳትሞክሩ፣ attempt to troubleshooting activity እንዳትጀምሩ ማለት ነው። here is a list of items to verify with a customer about data backup. መጠየቅ ያለብን ወይም ደግሞ ከሱ ጋር መግባባት ያለብን ነገሮች ዴት ኦፍ ላስትሊ ባክአፕ ያደረገው መች ነው። ኮንተንት ኦፍ ባክአፕ ለምሳሌ አንዳንዴ ፋይሎቹን ብቻ ባክአፕ አድርገው ሊሆን ይችላል። ሰው የሆኑ ፋይሎች ቪዲዮቹን ብቻ ባክአፕ አድርገው፣ ፎቶዎች፣ ወርዶች፣ ዶኪመንቶቹ ባክአፕ ላይ ያደርግ ይችላል። ስለዚህ ኢሜል አካውንቶቹ፣ የኢሜል ኢንፎርሜሽኖቹ ባክአፕ አድርገው ሊሆን ይችላል። እነዚህ መጠየቅ አለብን። ምን ባክአፕ ተደርጎ ሊሆን ይችላል። ዳታ ኢንቴግሪቲ ኦፍ ደ ባክአፕ የባክአፑ ዳታ ኢንቴግሪቲው ምን ያህል ነው። አቫይላቢሊቲ ኦፍ ኦል ባክአፕ ሚዲያ ፎር ዳታ ሪስቶር ሪስቶር ማድረግ እንችላለን። ያንን ባክአፕ ያደረግነውን ነገር አቫይላብል ነው ሪስቶር ማድረግ እንችላለን የሚለውን ማረጋገጥ አለብን ማለት ነው። if the customer does not have a current backup and you are not able to create one, you should ask the customer to sign a liability release form. what is troubleshooting ምንድን ነው? እስካሁን troubleshooting ስንል ነበር አይደል? what is troubleshooting ግን troubleshooting ምንድን ነው? ምን ይመስላችኋል? troubleshooting ምንድን ነው የሚለውን ስንመለከት it is systematic approach ነው to locating the cause of fault. የሆነ የተፈጠረው ችግር ሎኬሽኑ ወይም የቱ ጋር ነው ችግሩ ብለን አሎኬት ለማግኘት ሲስተማቲክ ፓዝ ነው ማለት ነው። ሲስተማቲካሊ የምንሄደው መንገድ ነው ማለት ነው ትራብልሹቲንግ በኮምፒውተር ሲስተም። it is detection of removal of faults ዲቴክት ማድረግ ነው የማግኛ መንገድ ነው። in computer system it is detection of removal faults ነው ማለት ነው። it is learned skill ነው ተምረን የምናገኘው ስሩ ፕሮሰስ የሆነ learned skill ነው ማለት ነው። not all troubleshooting process are the same ሁሉም troubleshooting process ሴም አንድ አይነት አይደሉም ማለት ነው። true false ላይ ቢመጣ ለምሳሌ all troubleshooting process are same ቢላችሁ this is false. not all troubleshooting process are the same. Technicians tend to refine their own troubleshooting skills based on knowledge and personal experience. ከፐርሰናል ኤክስፒሪየንሱ ከግል ልምዱ በመነሳት ከኦን ትራብልሹቲንግ ስኪሉ በመነሳት ነው ትራብልሹት የሚያደርገው ማለት ነው። የአይቲ ፐርሰን ወይም ደግሞ ያ ቴክኒሻን ትራብልሹቲንግ ፕሮሰሶችን ስንመለከት ትራብልሹቲንግ requires an organized and logical approach to problem with computer and other components. Asking the right question, testing the right hardware and examining right data helps you to understand the problem.
እነዚህን 4 ነገሮች ያዙልኝ። ራይት ኩዌሽን ነው የምትጠይቁት። ያ ችግር የተፈጠረበት ሰው ወይም ደግሞ ጠግኑልኝ፣ ይሄ ነገር አስተካክሉልኝ ያለን ሰው ራይት ኩዌሽን ነው የምትጠይቁት። ቴስቲንግ ራይት ሃርድዌር። ለምሳሌ ኪቦርድ ያልሰራ እያለ ነው ብላችሁት ፍትትት ታርገቱት ኬዙን እንዳለ ኮምፒውተራችሁን ወይም ፒሲያችሁን ሃርድ ዲስኩን የነካካ ያለ ሰው ከሆነ ይሄን ሰው ቀጥታ ማባረር አለባችሁ። ምክንያቱም ኪቦርድ ነው ችግሩ ብላችሁት ቀጥታ ፈታተው የት ነው ያለው? እሱ ሃርድ ዲስክ ጋር ነው። ስለዚህ ራይት ኩዌሽን መጠየቅ አለብን ማለት ነው። የችግሩ መች ተፈጠረ፣ እንዴት ሆነ፣ እንደዚህ ራይት ኩዌሽኖች መጠየቅ አለብን። ቴስቲንግ ደ ራይት ሃርድዌር። እሺ ራይት ዳታ ሄልፕስ ዳት አንደርስታንድ ፕሮብለም። ራይት ዳታ መሰብሰብ አለብን፣ ትክክለኛ የሆነ ዳታ መሰብሰብ አለብን። ቀኑ መች ነው ይሄ የተፈጠረው፣ ምን ያህል ጊዜ ሆነ፣ ስንት ጊዜ ሆነ፣ እንደዚህ ከሆነ የሚሉትን ጥያቄዎች ኮሬክት ነገሮች መጠየቅ አለብን። ከዛ አንደርስታንድ ደ ፕሮብለሙን አንደርስታንድ ማድረግ አለብን። ትራብል ሹቲንግ ኢዝ ኤ ስኪል ዳት ዩ ሪፋይን ኦቨር ታይም። ቅድም ያለው ነው ትራብል ሹቲንግ ለርኒንግ ስኪል ነው ብለናል ቅድም፣ ስሩ ፕሮሰስ። ይሄም እዚህ ጋር የሚለው ምንድነው? ዊል ሪፋይን ኦቨር ታይም፣ በየጊዜው ሪፋይን የሚደረግ የሚሻሻል ስኪል ነው ማለት ነው። the troubleshooting process is a guideline that can be modified to fit your needs. troubleshooting process includes ስቴፕ ባይ ስቴፕ እንመለከታቸው። 6 ስቴፖች አሉ። ብዙ ሊሆኑ ይችላሉ ማለት 7 8 9 እስከ 10 ይሆናሉ አንዳንዴ። እዚህ ጋር ግን የተጨመቁ 6ቶቹን እንመለከታቸው። መጀመሪያ አይደንቲፋይ the problem፣ ችግሩን አይደንቲፋይ ማድረግ አለብን። ፕሮብለሙ ምንድነው አይደንቲፋይ ማድረግ አለብን። the second is establish a theory of problem probable causes። establish a theory of probable causes ኤግዚት ላይ እንዴት ነው የሚመጣው መሰላችሁ? ይሄን ስቴፕ እናንተ የሆነ ካምፓኒ እንደዚህ ተብላችሁ ተጠይቃችሁ ሶ establish ፕላን ኦፍ አክሽን አድርጋችኋል። ቀጣዩ ስቴፕ ምንድን ነው ተብላችሁ ነው የምትጠየቁት። ቀጣይ ስቴፕ ምንድን ነው የምታደርጉት? ኤ እንደዚህ፣ ቢ እንደዚህ። ስለዚህ እነዚህን ስቴፖች አንድ በአንድ መያዝ አለባችሁ። ቀላል ናቸው። መጀመሪያ ችግር አይደንቲፋይ ማድረግ፣ ቀጣይ establish a theory of probable cause። ለአይደንቲፋይ ላደርጋችሁ ፕሮብለም ቲዮሪ ትነድፋላችሁ ወይም ደግሞ establish ታደርጋላችሁ። እንደዚህ ሊሆን ይችላል፣ እንደዚህ ቢሆን፣ እንደዚህ ሊሆን ይችላል፣ እንደዚህ ቢሆን፣ እንደዚህ ሊሆን ይችላል፣ እንደዚህ ቢሆን የሚል ቲዮሪ። ከዛ ቴስት the theory፣ ይሄን ቲዮሪ ቴስት ታደርጋላችሁ ማለት ተሞክሩታላችሁ። የነደፋችሁን ቲዮሪ ወይም ግምታችሁን ትሞክራላችሁ ማለት ነው። ቱ ዲተርማይን ኮዝ the correct cause ዲተርማይን ለማድረግ ማለት ነው። ከዛ በአራተኛነት ደግሞ establish a plan of action to resolve the problem and implement the solution። አክሽን ምን አይነት አክሽን መውሰድ አለብኝ የሚል ፕላን ማቀድ አለባችሁ ማለት ነው the correct solution ለመስጠት። በአምስተኛ ደግሞ verify full system functionality and if applicable implement preventive measure። ሲስተም ፋንክሽናሊቲውን ቬሪፋይ ማድረግ አለብን። ቀድሞ ወደ ነበረው ቬሪፋይ ማድረግ አለብን። if applicable ወይም ደግሞ እየሰራ ካለ applicable ከሆነ implement prevent measureዎችን implement ማድረግ አለብን። የመጨረሻው ደግሞ ከሁሉም ካጠናቀቅን በኋላ እነዚህ ነገሮች አድርገን document findings activity and አውትካሞችን ዶክመንት ማድረግ አለብን። ይሄን በተብራራ መልኩ እንመለከተዋለን። ለምን ያስፈልጋል ዶክመንት ለምን እናደርጋለን? ዶክመንት ሲባል መዝገባችሁ የተጠቀማችሁበትን ለዚህ ፕሮብለም ይሄን ስቴፕ ተጠቅሜያለሁ፣ ይሄን አድርጌ ይሄ ነገር ሰርቶልኛል ብላችሁ ዶክመንት ማድረግ አውትካምና አክሽኑን ማለት ነው። እሺ ስቴፕ ባይ ስቴፕ እንመለከታቸው እስኪ። ስቴፕ 1 identify the problem. gather as much information from the customer as possible but always respectful። ከከስተመራችን ፖሲብል ጥያቄዎችን ሳናመናጭቅ the customer will provide you with the basic facts about the problem። ቤዚክ ፋክቶችን ለፕሮብለሙ ከስተመራችሁ ሰጣቸዋል ማለት ነው፣ ፕሮቫይድ ያደርግላቸዋል። use the following strategy to identify the problem። የሚከተሉትን ስትራቴጂዎች መጠቀም ትችላላችሁ ፕሮብለሙን አይደንቲፋይ ለማድረግ። start by using open ended question to obtain general information። open ended የሆኑ ጥያቄዎችን መጠየቅ። continue using closed ended yes or no questionዎችን to get relevant information። መጀመሪያ open ended ክፍት የሆኑ ወይም ደግሞ የተብራራ ጥያቄ እንዲመልስ ጊዜ መስጠት። ይሄ ግን closed ነው። yes or no አዎ ወይም አይደለም ብለን መልስ ስጠኝ ብለን ለከስተመራችን መናገር። ዶክመንት ሪስፖንስስ የሚሰጠንን ነገሮች ደግሞ ዶክመንት መመዝገብ አለብን ማለት ነው። verify the customer description by gathering data from the computer using applications such as event viewer, device manager, BIOS info, diagnostic tools። ጋዘር ያደረግነውን ዳታ ከከስተመራችን ቬሪፋይ ማድረግ አለብን ማለት ነው። እነዚህን አፕሊኬሽኖች በመጠቀም ፒሲ ላይ የሚገኙ ኮምፒውተር ላይ የሚገኙ ኢቨንት ቪወር የሚባል አለ፣ ዲቫይስ ማናጀር፣ ባዮስ ኢንፎ፣ ዳያግኖስቲክ ቱሎች በመጠቀም ቬሪፋይ ማድረግ አለብን። ከነገረን ከስተመራችን ከነገረን ነገር ጋር ቬሪፋይ ወይም ደግሞ አብሮ የሚሄድ መሆኑን ቬሪፋይ ለማድረግ። እሺ ለምሳሌ ቅድም መጠቀም አለብን ያልናቸው ዲቫይሶች ቱሎች ውስጥ ለምሳሌ ዩዚንግ ዲቫይስ ማናጀር ስንጠቀም እዚህ ጋር it displays all of devices that are configured on computer። ሁሉም ዲቫይሶች ዲስፕሌይ ያደርግልናል ሁሉም ነገሮች ሁሉም ዲቫይሶች። any device that operating system determined to be acting incorrectly is flagged
ኢንኮሬክትሊ ወይም በተሳሳተ መልኩ ያለ ነገር ካለ ፍላግድ የሆነ የኤረር ምልክት የኤረር አይከን ያሳየናል ማለት ነው። ፍላግድ አድርግቶ ወይም ደግሞ ኤክስክላማቶሪ ማርክ እንደዚህ ቃል አጋኖ አድርጎ ያሳየናል ማለት ነው። ኤክስክላማቶሪ ማርክ አድርጎ ያሳየናል። ኢፍ ኤ ዲቫይስ ኢዝ ዲስብልድ ኢት ኢዝ ፍላግድ ዊዝ ሬድ ሰርክል እና አን ኩዌሽን ማርክ አድርጎ ያሳየናል ማለት ነው። ዲቫይስ ዲሴብል ከሆነ ለምሳሌ ድምፅ ምንም አልሰራል ይችላል የኮምፒውተራችን ወይ እኔ እየሰራ እንዳልሆነ እየነገረን ነው ማለት ነው። ወይ የሆነ ሃርድዌር እየሰራ እንዳልሆነ ኖት ፋንክሽኒንግ እየሰራ እንዳልሆነ ይነግረናል ማለት ነው። አንዳንድ ገጥሞች አቅም ታች ፓዱ የፒሲያችሁ ምንም አልሰራ ብሎ ወይም ደግሞ ድምፅ ጸጥ ብሎባቸው አቅም ምንም ነገር ሳይሆን ያንን ኖት ፋንክሽኒንግ ፕሮፐርሊ እንደሆነ በዩዚንግ ዲቫይስ ማናጀር ዲተርማይን ማድረግ እንችላለን ማለት ነው በትራብልሹቲንግ ፕሮሰስ። ቢፕ ኮዶች ደግሞ ሌላኛው የሆነ ፕሮብለም ዲቴክት የምናደርግበት መንገድ ነው ማለት ነው። ኢች ባዮስ ማኑፋክቸረር ሃዝ ኤ ዩኒክ ቢፕ ሲኩዌንስ ፎር ሃርድዌር ፌለር። እያንዳንዱ ማኑፋክቸረር አምራች የራሱ የሆነ ቢፕ ኮድ አለው፣ ሲኩዌንስ አለው ማለት ነው። ለምሳሌ 3 ጊዜ ሊሆን ይችላል፣ 7 ጊዜ ቢፕ ኮድ ማለት የሚጮሁ ድምፆች ናቸው። ቢፕ የሚሉ የሆነ ከሰማችሁ በደንብ ኮምፒውተራችሁን ችግር ሲፈጠር ሃርድዌርም ስቶሬጅ ዲቫይስም ሃርድ ድራይቭ የሆነ ሉስ ሲያደርግ ምናምን ቢፕ ኮዶች አሉት ማለት ነው። ያ ፌለርን ያመለክታል። በማኑፋክቸረሩ በፕሮግራም የተደረጉ ናቸው ማለት ነው። ወይን ትራብል ሹቲንግ ፓወር ኦን ኮምፒውተር ኢዝ ሊስን፣ ኮምፒውተራችን ፓወር ኦን ስናደርገው ይህንን እንሰማ በደንብ መስማት አለብን ማለት ነው። አዝ ደ ሲስተም ፕሮሲድ ስሩ ደ ፖስት ሞስት ኮምፒውተር ኢሚት ዋን ቢፕ ቱ ኢንዲኬት ዳ ደ ሲስተም ቡቲንግ ፕሮፐርሊ። በትክክል የሰሩ ከሆነ ቡት ስትራፕ ወይም ቡት ማድረግ ስናስነሳ ቡት የሚያደርግልን ኦፕሬቲንግ ሲስተሙ እንዲሰራ የሚያደርግ ቡቲንግ የመጀመሪያ ፕሮሰሳችን ዋን ቢፕ ከሰማን ያ ትክክለኛ ነው እየሰራ ነው ማለት ትክክለኛ ቢፕ ኮድ ነው ማለት ነው። ኢፍ ዴር ኢዝ አን ኢረር ካለ ደግሞ ችግር ካለ ዩ ማይት ሂር መልቲፕል ቢፕስ፣ ተደጋጋሚ ቢፕ ኮዶችን ልትሰሙ ትችላላችሁ ማለት ነው። ዶኪመንት ደ ቢፕ ኮድ ሲኩዌንስ ኤንድ ሪሰርች ደ ኮድ ቱ ዲተርማይን ስፔሲፊክ ሃርድዌር ፌለር። ሶ ዶክመንት መመዝገብ አለበት። ስንት ጊዜ ቢፕ ኮዶችን እየሰማን እንደሆነ የሆነ ችግር ያጋጠመው ኮምፒውተር ጋር ስንሄድ ስንት ቢፕ ኮዶች ምን ያህል ጊዜ እንደሆነ ቆጥረን መመዝገብ አለብን ማለት ነው። ሌላኛው ዲያግኖስቲክ ቱል ስንመለከት there are many programs available that can help you troubleshooting ሃርድዌርን ትራብልሹት ለማድረግ መፍትሄ ለመስጠት የተለያዩ ዲያግኖስቲክ ወይም ደግሞ የተጎዱ አካላትን መጠገኛ ቱሎች አሉ፣ ዲያግኖስቲክ ቱሎች አሉ ማለት ነው። often manufacturer of the system hardware provide diagnostic tool of their own፣ የራሳቸውን የሚያመርቱ ማኑፋክቸሮች አሉ ማለት ነው፣ የኮምፒውተር አምራቾች አይነት። ሁለተኛው ስቴፕ ደግሞ establish a theory of probable cause፣ establish probable cause theory establish ማድረግ ማለት ነው። the second step in the troubleshooting process is verifying obvious issue even though the customer is familiar about the problem። ከስተመራችን ፋሚሊ ሊሆን ይችላል ከዛ ፕሮብለም ጋር። start with obvious issue before moving the more complex diagnosis። more complex ከሆኑ ዲያጎኒ ጥገና ጋር ከመሄዳችን በፊት obvious የሆነው ኢሹ ጋር መቆየት አለብን። ያን አይደንቲፋይ ማድረግ ለዛ establish theory ማድረግ አለብን። if the problem is not resolved when you verify the obvious issue you will need to continue with the troubleshooting process. Some of obvious problems are loose external cable connection, no bootable disk in diagnosed boot device, incorrect boot order in BIOS, power switch for an outlet is turned off, surge protector is turned off, device is turned off። እነዚህ probable problem ናቸው ማለት ነው። Step 3 test the theory to determine an exact cause። ሶስተኛው ስቴፕ if quick solution does not resolve the problem፣ ከቲዮሪ ተነስተን የሰጠነው ሶሉሽን ካልሰራ document your result and try the next most likely solution። ቀጣዩን ደግሞ ሌላኛው ሶሉሽን መሞከር። ቲዮሪ ያወጣን አይደለ እንደዚህ ቢሆን አወጣን አይደለ ሶ ቀጣይ ደግሞ ይሆናል ብለን የምንገምተውን ወደ ቀጣዩ መቀጠል። continue this process until you have solved the problem። ፕሮብለሙ ሶልቭድ እስኪሆን ድረስ ያ ችግር እስኪፈታ ድረስ ይህን ፕሮሰስ መቀጠል። quick solution include check that all cable are connected መሆናቸውን to proper location፣ remove and reconnect cable፣ remove እና reconnect ማድረግ፣ reboot the computer and network device፣ check computer for the latest operating system፣ login a different user። እነዚህ quick solutions ናቸው ማለት ነው። Step 4 establish a plan of action to resolve the problem and implement the solution is the fourth step. After you have determined the exact cause of the problem, establish a plan of action to resolve the problem and implement the solution. Create a list of possible solutions
and implement them one at a time. Some of sources for solving problem are problem solving experience, other technician እኛ ካልቻልነው ሌሎች ቴክኒሻዎችን መጠየቅ ወይም ሌሎች ቴክኒሻዎች ሰፖርት እንዲያደርጉን አስክ ማድረግ፣ ኢንተርኔት ሰርችንግ፣ ማኑፋክቸረር ዌብሳይት የማኑፋክቸር የአምራቾቹን ወይም ደግሞ ፕሮዳክቱን ማኑፋክቸር ያደረጉት ዌብሳይቱን ማየት መመልከት፣ ሰፖርት ቲም አለ እዛው ላይ እነሱን ማግኘት ወይም ደግሞ ሰፖርት እንዲያደርጉን ፕሮብለማችን መግለጽ፣ ዲቫይስ ማኑዋል የዲቫይሱን ማኑዋል ማንበብ በደንብ፣ ኦንላይን ፎረምስ፣ ቴክኒካል ዌብሳይቶችን መመልከት። Step 5. Verify full system functionality and if applicable implement prevent measures. The troubleshooting process is not over until full system functionality. Troubleshooting አላለቀ ምን እስኪሆን ድረስ full system functionality fully እስኪሰራ ድረስ። ለምሳሌ ቅድም እንደጠቀስኩላችሁ ድምጽ ምንም አልሰራ እያለ ሊሆን ይችላል። የዛ ኮምፒውተር ምንም በቃ ቪዲዮ ፕሌይ ስታደርጉ ኦዲዮ ፕሌይ ስታደርጉ ምንም አልሰራ እያለ ሊሆን ይችላል። የሆነ ሚውዚክ ከፍታችሁ ሚውዚኩ ድምጽ ይሰማል። ቪዲዮ ሳትከፍቱ ግን ቪዲዮን አላያችሁትም። ይሰራል ብላችሁ ማቆም የለባችሁም። አላለቀም። ቪዲዮንም ቼክ ማድረግ አለባችሁ። ቪዲዮ ስከፍቱ ደግሞ ኦዲዮ ይሰራል አይሰራም ማየት አለብን። ስለዚህ ፉሊ ፋንክሽናሊ ካላደረገ አላለቀም ትራብልሹቲንግ ፕሮሰሳችን። Verify full system functionality confirms that you have solved the original problem and ensure that you have not created another problem while repairing the computer. ሪፔር ስናደርግ ኮምፒውተራችንን ሌላ ፕሮብለም አለመፍጠራችንን እርግጠኛ እንድንሆን ያደርጋል ማለት ነው። ፉሊ ፋንክሽናሊ ኮንፈርም ማድረግ ካደረግን ቬሪፋይ ካደረግን እየሰራልን ሁሉ ነገር ካልን ይህን ቼክ አፕ ካደረግን this is done በቃ ሌላ ችግር ጠገንኩ ብሎ እኮ ሌላ ችግር መፍጠር አለና ያንን ቼክ ማድረግ አለበት። some of activity to verify functionality of the system are reboot the computer reboot ማድረግ ensure multiple application work properly ለምሳሌ ዶክመንት ከፍተን ፒዲኤፍ or ወርድ ከፍተን ቪዲዮ ሲከፍታል ወይ መልቲፕል አፕሊኬሽኖች ይሰሩልናል ወይ አዶቤ ፕሪሚየር ይሰራል ወይ እነዚህን ቼክ ማድረግ አለብን ማለት ነው። ቬሪፋይ ኔትወርክ ኤንድ ኢንተርኔት ኮኔክሽን ይሰራል ወይ print a document from one application ensure all attached device work properly ensure no error are received እነዚህን ኢንሹር መሆን አለብን። the last and sixth step is document ፋይንዲንጎቻችን አክሽናችን እና አውትካማችንን ዶኪመንት ማድረግ አለብን። በፍለጋ ማለት ይሄን ፕሮብለም ሶልቭ ለማድረግ ፋይንዲንግ ፍለጋዎቻችን፣ አክሽኖቻችን፣ አውትካሞቻችን ዶኪመንት ማድረግ አለብን። ለሚመጣው ትውልድ ማስቀመጥ አለብን ብላችሁ ማሰብ ትችላላችሁ። ምክንያቱም እንደዚህ አይነት ፕሮብለም ሌላ ያጋጠመው ሊኖር ስለሚችል ዌብሳይቶቻችን ላይ ሶሻል ሚዲያዎቻችን ላይ አታች ማድረግ እንደዚህ አታች ለማድረግ ዶኪመንት ማድረግ አለብን። ፊኒሽ the troubleshooting process by closing with the customer ከከስተመሩ ጋር ተነጋግሮ troubleshooting ፕሮሰሱ እንዳለቀ ክሎዝ ማድረግ ማለት ነው። communicate the problem and the solution to the customer ማገናኘት አለብን። ፕሮብለሙ ይሄ ነው ብለን ለከስተመሩ ኖቲስ ማድረግ አለብን፣ ማሳወቅ አለብን። if possible demonstrate how your solution has solved the problem እንዴት ሶልቭ እንዳደረግነው በዶኪመንት አድርገን ማስቀመጥ ወይም ደግሞ መስጠት ማቀበል ይኖርብናል ማለት ነው። ዶክመንት the entire process for future reference ቅድም እንዳልኳችሁ for future reference ሌላ የሚጠግን እንደዚህ ችግር ሊያጋጥመው የሚችል ስለሚችል ወይም ደግሞ ስለሚኖር ዶክመንት ማድረግ አለብን for future reference. The document should include the following information: the description of the problem, the steps to solve the problem, the components used in the repair. እነዚህ መከተል ያለብን ስቴፖች ናቸው ማለት ዶክመንት ስናደርግ። PC common problem and solutions የፒሲ ኮመን የሆኑ ፕሮብለሞች እና ሶሉሽኖቻቸው። ኮምፒውተር ፕሮብለም can be attributed to hardware, software and networks or some combination of these. የኮምፒውተር ፕሮብለም ሃርድዌር፣ ሶፍትዌር፣ ኔትወርክ ሊሆን ይችላል ወይም ደግሞ የነዚህ ኮምቢኔሽን ሊሆን ይችላል ማለት ነው። these are some common hardware problems. storage device ለምሳሌ storage device እንመለከት። storage device problem are often related to incorrect cable connection ለምሳሌ የማይኩን ሄደን ኮምፒውተር በእርግጥ አንዱ ለአንዱ ላይሰካ ይችላል፣ ግን ተመሳሳይ ፒን ያላቸው አሉ። ወደፊት በዚህ ኮርስ ቻፕተሮች ላይ እንመለከታለን። 16 ፒን 21 ፒን የሚባሉ አሉ። በስህተት አንዱን ኬብል ለአንዱ ካደረግን እስከ ዳሜጅ ድረስ እስከ መቃጠል ድረስ ሊያጋጥም ይችላል ማለት ነው። incorrect drive and media formats, incorrect jumper, incorrect BIOS settings እነዚህ ኮመን ፕሮብለሞች ናቸው ማለት ነው። if the computer does not recognize storage device እዚህ ጋር የተቀመጡ probable cause እና probable solutionዎችን ተቀምጠዋል ማለት ነው በታቡላር ፎርም። እነዚህም አንድ ቪዲዮን ፓውዝ አድርጋችሁ በጣም ይረዝምባችኋልና እስቲ ቆም እያደረጋችሁ ለመመልከት ሞክሩ። ሲምፕል ነው፣ ታቡላር ኢንፎርሜሽን ነው፣ አንብቡት።
ማዘርቦርድ ኢንተርናል ኮምፖነንትስ ሌላኛው ደግሞ ኮመን ፕሮብለም ኦፍን ካውዝድ ባይ ኢንኮሬክት ኦር ሉዝ ኬብል፣ ፌይልድ ኮምፖነንት፣ ኢንኮሬክት ድራይቨር፣ ኮራፕትድ አፕዴት። እነዚህ ኮመን ፕሮብለሞች ናቸው ማዘርቦርድ እና ኢንተርናል ኮምፖነንት ስለሚያጋጥሙ። ቴምፕሬቸር ካን አፌክት ማዘርቦርድስ ሲፒዩ ኤንድ ሃርድ ድራይቮችን የሚያጠቃ ነው። ሌላኛው ፋክተር ቴምፕሬቸር ነው ማለት ነው። በጣም ሞቃታማ በጣም ዝቅተኛ ደግሞ ኮልድም ሲሆን አንደኛው ካውዝ ነው ማለት ነው። ፕለጊንግ ኬብልስ ዋይል ኮምፒውተር ኢዝ ኦን ካን ካውዝ ማዘርቦርድ ቱ ሾርት ሰርኪዩት። ሎንገር ቡት ታይም ኤንድ ኢንኮሬክት ሲስተም ታይም ካን ቢ ካውዝድ ባይ ሲሞስ ባትሪ። ለቡት ኮምፒውተራችን ሊከፍት በጣም ብዙ ታይም ሲወስድበት ረጅም ጊዜ ሎድ እያደረገ ሲቆይ ሲሞስ ባትሪ ችግር ሊሆን ይችላል። ካውዝድ ባይ ሲሞስ ባትሪ ፕሮብለም ሊሆን ይችላል ማለት ነው። ኢፍ the clock on the computer is no longer keeping the correct time or the BIOS setting are changing when the computer is rebooted ይሄ ፕሮባብል ኮዙ ምንድን ነው? በቴቡላር ተቀምጦላችኋል እዚች ጋር ይህንንም ተመልከቱ ማለት ነው። በአጭሩ ግን ታይም አፕዴት ወይም ደግሞ አውቶማቲካሊ አፕዴት አልሆን ካለ የሚቀየር ከሆነ በየጊዜው ሲሞስ ባትሪ ላይ ችግር ተፈጥሮ ነው የሚሆነው። እንዲሁም ደግሞ ባዮስ ሴቲንግ ቼንጅ የሚያደርግ ከሆነ ሲሞስ ባትሪ መመልከት አለብን ማለት ነው። ፓወር ሰፕላይ ጋር ስንመለከት ደግሞ ፓወር ሰፕላይ ፕሮብለም አር ኦፍን ካውዝድ ባይ ፎልቲ ፓወር ሰፕላይ፣ ሉዝ ኮኔክሽን፣ ኢንአጁኬት ቮልቴጅ። ለምሳሌ 150 ቮልቴጅ ለሚያስፈልገው 250 የሚያስፈልገው ከሰካንበት ኢትዝ ኢንአጁኬት ቮልቴጅ ሊሆን ነው ማለት ነው። ከአቅም በታች ወይም ከአቅም በላይ ፓወር ስንሰጠው ማለት ነው። ስሜል ኦፍ በርኒንግ ኤሌክትሮኒክስ፣ አንኤክስፔክትድ ሸትዳውን። የሆነ ነገር እየሰራ ድርግም ያደርጋል እስከ ኮምፒውተር አንዳንድ ጊዜ ፓወር ሰፕላይ ፕሮብለም ነው ማለት ነው። ፕሮባብል ካውዞች እና ፕሮባብል ሶሉሽን ደግሞ እዚህ ጋር በታቡላር ፎርም ተገልጸዋል። ሲፒዩ ኤንድ ሚሞሪ ደግሞ ስንመለከት ፕሮሰሰር ኤንድ ሚሞሪ ፕሮግራም አር ኦፍን ካውዝድ ባይ ፎልቲ ኢንስታሌሽን፣ ኢንኮሬክት ባዮስ ሴቲንግ፣ ኢንአጁኬት ኩሊንግ ኤንድ ቬንቲሌሽን፣ ኮምፓቲቢሊቲ ኢሹ። እነዚህ ሌሎች ካውዞች ናቸው ማለት ነው። አዲንግ ራም ካን ኢምፕሩቭ ፐርፎርማንስ ፕሮብለም። ራም መጨመር ለምሳሌ ራም 2-3 ራም የሚይዙ አላደለ ኮምፒውተሮች ራም አድ ስናደርግ ለሱ የማይሆን ኮምፓቲብል ያልሆነ ራም ጨምረንበት ሊሆን ይችላል፣ ወይም ደግሞ ከሱ ጋር ማሄድ አድርገት ሊሆን ስለሚችል ፐርፎርማንስ ፕሮብለም ሊያጋጥም ይችላል ማለት ነው። ቢሹ ራም ኢዝ ኢንስቶልድ ኮሬክትሊ ኤንድ ፊርምሊ ሲትድ። በትክክል መቀመጡን ራሙ መመልከት አለብን። ኢምፕሮፐርሊ ሲትድ ራም ካን ካውዝ ፒሲ ድናት ቡት። ፒሲያችን ቡት ወይም ደግሞ ሊከፍት አይችልም ኢምፕሮፐርሊ ከተቀመጠ ራም ማለት ነው። እዚህ ጋርም በታቡላር መልኩ ተቀምጠዋል። ፕሮባብል ካውዝ እና ፕሮባብል ሶሉሽኖቹን ቆማርክታችሁ ተመልከቱት። ዲስፕላይስ ፕሮብለም አር ኦፍን ካውዝድ ባይ ኢንኮሬክት ሴቲንግ፣ ሉዝ ኦፍ ኮኔክሽን፣ ኢንኮሬክት ኦር ኮራፕትድ ድራይቨርስ። ቪዲዮ ፕሮብለም ካን ቢ ካውዝድ ባይ ሴቲንግ ኢን ደ ባዮስ ኢፍ ዲስፕላይስ ሃዝ ፓወር በት ኖ ኢሜጅ ኦን ደ ስክሪን። እዚህ ጋርም ፕሮባብል ካውዞች እና ፕሮባብል ሶሉሽኖች ተቀምጠዋል። ኢፍ ዲስፕላይ ወይም ሞኒተራችን ወይም ስክሪኑ ፓወር ኦን ነው በት ኖ ኢሜጅ ስክሪን ላይ ካየን ፕሮባብል ካውዞች እና ፕሮባብል ሶሉሽኖቹ እዚህ ጋር አሉ ማለት ነው። ኮመን ፕሮብለም ኤንድ ሶሉሽን ፎር ሶፍትዌር ስንመለከት አንቲቫይረስ ሶፍትዌር ኢዝ አውት ኦፍ ዴት ኦር ኤክስፓየርድ አድርጎ ሊሆን ይችላል። አፕዴት ኦር ሪኒው ዴን ረን ኤ ፉል ቫይረስ ስካን ፉሊ ስካን ማድረግ አለብን ማለት ነው። አፕዴት እና ቫይረስ ስካን ማድረግ አለብን። ስካን ዲስክ ስንመለከት ዩቲሊቲ ፕሮግራም ዳት ዊል ቼክ ሃርድ ዲስክ ድራይቭ ፎር ኢረርስ። ሃርድ ዲስካችን ኢረር መኖር አለመኖሩ ስካን የሚያደርግልን ነው ማለት ነው ስካን ዲስክ የምንለው። ትራይስ ቱ ፊክስ ባድ ሴክተር ፕሮግራም ኦን ሃርድ ድራይቭ ሜይ ፊክስ ኮራፕትድ የሆኑ ፋይሎችን ፊክስ ያደርጋል። ሜይ ፊክስ ፋይል ሊንኪንግ ኢረር። ዲስክ ክሊንአፕ ስንመለከት ደግሞ ኢንተርኔት ብራውዘር ሶፍትዌር ዳውንሎድ ፔጅ ኤንድ ግራፊክስ ቱ ዩር ሃርድ ድራይቭስ አስ ዩ surf the web. These files are stored in cache or temporary directory for faster access to the information. ብዙ ጊዜ ኦንላይን ስንቆይ ካች ኢንፎርሜሽን ወይም ደግሞ ኩኪሶች ብዙ ጊዜ ስቶርድ ይሆናሉ አይደለ? እነዛን ደግሞ በዲስክ ክሊንአፕ ክሊን ካች ሊሆን ይችላል። ዲፕሊ ክሊንአፕ ማድረግ አለብን ዲስካችንን። ሃርድዌር ሜንቴናንስ ስንመለከት እስካሁን እያየን የነበረው ሶፍትዌር ነው። ሃርድዌርን ደግሞ ስንመለከት ቼክ ኮንዲሽን ኦፍ ኬብል፣ ኋላ የተሰኩትን ኬብሎቻችንን መመልከት አለብን። ኮምፖነንቶችን መመልከት አለብን። ፐሪፌራሎችን መመልከት አለብን ማለት ነው። ክሊን ኮምፖነንትስ ቱ ሪዲዩስ ዘ ላይክሊሁድ ኦፍ ኦቨርሂቲንግ። በጣም እየጋለ ወይም ኦቨርሂቲንግ እያደረገ ካለ
ክሊን ኮምፖነንት አንድ ፓወር ኦፍ አድርገን ክሊን ኮምፖነንቶችን ክሊን ማድረግ አለብን ማለት ነው። ሪፔር ኦር ሪፕሌስ ኤኒ ኮምፖነንት ዳት ሾው ሳይን ኦፍ ዳሜጅ ኦር ኤክሰሲቭ ዊር። የሆነ የችግር ምልክት የምናይበት ከሆነ ሪፕሌስ ማድረግ አለብን ወይ ሪፔር ድጋሚ ሪፔር ማድረግ አለብን። ሪፔር ሚንስ ነቅለን ድጋሚ መሰካት፣ ሪፔር ማድረግ አለብን። use the following tasks as a guide to create a hardware maintenance program። የሚከተሉ ጋይድላይኖች ወይም ጋይዳንሶች ሃርድዌር ሜንቴናንስ ፕሮግራም ላይ በጣም ይጠቅማሉ ማለት ነው። remove dust from fan intake፣ remove dust from power supply፣ remove dust from component inside the computer፣ clean the mouse and keyboard፣ check and secure loose cables። ጀነራሊ ዱ ኤንድ ዱ ኖቶችን ስንመለከት ማድረግ ያለብንና ማድረግ የሌለብን ስንመለከት ማድረግ ያለብን ኦልዌይስ ሸት ዳውን ዩር ኮምፒውተር ፕሮፐርሊ ሸት ዳውን ማድረግ አለብን። ዱ ሬጉላር ስካን ዲስክ ቱ ቼክ the hard disk surface for damage፣ defragment the hard drive periodically፣ delete all files and programs you no longer need from your computer። ማንጠቀምባቸው ማንገለገልባቸውን ፋይሎች ከኮምፒውተራችን ማጥፋት መቆየት የለባቸውን ለብዙ ጊዜ። use an antivirus program to prevent a virus on your computer፣ አንቲቫይረስን መጠቀም ቫይረስን ከኮምፒውተራችን ክሊር ለማድረግ። ባክአፕ ዳታ ቱ ፍሎፒ ዲስክ ኦር ዚፕ ዲስክስ ቱ ኢንሾር ዩ ሃቭ ኤ ኮፒ። ባክአፕ ማድረግ አለብን በየጊዜው ሉዝ ቅድም እንደተነጋገርነው ፋይል ሉዝ እንዳይኖር ባክአፕ መደረግ አለበት። ዩዝ አንቲቫይረስ ፕሮግራም ቱ ስካን ፎር ቫይረስ ኦን ዲስክ። ዶንት ትራይ ቱ ኤሬዝ ኤንድ ሪኮርድ ኢንፎርሜሽን ኦን ዲስክ ባይ ራይት ፕሮቴክቲንግ ኢት። ዶንት ደግሞ ማድረግ የሌለብን ዶንት ኢት አራውንድ ኮምፒውተር መመገብ የለብን። ይሄ የምናውቀው ነው። ዶንት ድሪንክ አራውንድ ኮምፒውተር። ዶንት ዩዝ ማግኔት አራውንድ ኮምፒውተር። ማግኔት ኮምፒውተራችን አካባቢ መጠቀም ማግኔቲክ ፊልድ የሚባሉ አሉ። ዶንት ዩዝ ማግኔትስ አራውንድ ዲስክ። ዲስካችን አካባቢ ማድረግ። ዶንት ሴፓሬት ደ ዲስክ። ዲስካችን ሃርድ ድራይቭን ሰፓሬት ከፈታታ ነው ድጋሚ መገጣጠም የማይችል ቱል ቢኖር ሃርድ ዲስክ ነው። ፍትትት ነው የሚለው። ፕሌቶች አሉ፣ ፕሌቶቹ ሊለቁ ይችላሉ። እነሱ መንካት የለብን ማለት ነው። ዶንት ሪሙቭ ደ ዲስክ ዋይል ኢት ኢዝ ኢን ዩዝድ። የጠቀምንበት እያለ ዲስክን ማውጣት እጅግ በጣም አደገኛ ዳንጀረስ ነው። ኢትስ ዳንጀረስ። ዱ ኖት ስቶር ኢን ኤክስትሪምሊ ሆት ኦር ኮልድ ሎኬሽንስ። የቅድም እንደተነጋገር ነው አዳፕቲቭ ፕሪቨንት ላይ ስንነጋገር በጣም ሞቃታማና ከመጠን በታች ደግሞ በጣም ቀዝቃዛማ ቦታ ሎኬሽን ወይም ደግሞ ሎኬት ማድረግ ማስቀመጥ የለብንም። ዶንት ስፒል ሊኩዊድ ኦን ደ ዲስክ። ፈሳሽ ነገርን ዲስካችን ላይ ጠብ እንዲል ወይም ደግሞ እንዲነካካ ፈሳሽ አጠገባችን ማድረግ አለብን በምንሰራበት ወቅት። ጆብስ ምን አይነት ስራዎች አሉ በዚህ ፕሮፌሽን ውስጥ? ፒሲ ሰፖርት ቴክኒሻን ላይ ምን ስራዎች አሉ? as a PC trouble shooter you might have to solve a problem on your own PC or for some else። ለሌላም ይችላል ለራሳችሁ ችግር ሲከሰት ራሳችሁ ነው የምትደርሱለት ማለት ነው። ሌሎችም ትተርፋላችሁ። as a PC technician you might fulfill several different job roles። ለምሳሌ ፒሲ ሰፖርት ቴክኒሻን፣ ፒሲ ሰርቪስ ቴክኒሻን፣ እነዚህ ስራዎች ናቸው ማለት ነው በዚህ ፊልድ ላይ ያሉ በዚህ ውስጥ ያሉ። ቴክኒሻን ሪቴል አሶሺየት፣ ቤንች ቴክኒሽያን፣ ሄፕ ዲስክ ቴክኒሽያን የሚባሉ ጆብ ሮሎች አሉት ማለት ነው። በመጨረሻ የምናየው ሴፍ ላብ ፕሮሲጀር ኤንድ ሜንቴናንስ ቱሎችን ነው የምንመለከተው ማለት ነው። በላብ ውስጥ በላብራቶሪ ውስጥ ለመስራት ራቦች ለማድረግ የምንጠቀምባቸው ቱሎችና ሜንቴናንስ ቱሎችና ፕሮሲጀሮች ቅደም ተከተሎች ነው የምንመለከተው ማለት ነው። ሴፍሊ ጋይድላይንስ ሄልፕ ቱ ፕሮቴክት ኢንዲቪጁዋል ፍሮም አክሲደንት ኤንድ ኢንጁሪ። እነዚህ ሴፍቲ ጋይድላይኖች ለምን ይጠቅምናሉ መሰላችሁ? ከአደጋ ራሳችን ለመከላከል ኮምፒውተራችንን፣ እቃዎቻችንን የምንሰራውን እቃ ከአደጋ ለመከላከል፣ ኢኩዊፕመንት ፍሮም ዳሜጅ ከመጥፋት ከዳሜጅ ለማራቅ፣ ኢንቫይሮንመንት ፍሮም ኮንታሚኔሽን ባይ ዲስካርድድ ማቴሪያል፣ ስቴይ አለርት ቱ ሲቹዌሽን ዳት ኩድ ሪዛልት ኢን ኢንጁሪ ኦር ዳሜጅ ቱ ኢኩዊፕመንት፣ ዋርኒንግ ሳይን አር designed to alert you to danger, always watch for these signs and take the appropriate action according to the warning given. The workplace should have safety guidelines to follow to protect people from injury, protect equipment from damage, protect the environment from contamination. Safety procedure to protect equipment from damage and data from loss. ዳታችንን ከማጣትና ኢኩዊፕመንት እቃዎቻችን ማቴሪያሎቻችንን ከመጥፋት ወይም ከመቃጠል ዳሜጅ ከመሆን የሚጠብቁ ስንመለከት ኤሌክትሮስታቲክ ዲስቻርጅ ኢኤስዲ ቅድም ስናወራ ነበር is a rapid transfer of electric charge from one object to another። ከአንዱ ወደ አንዱ ኤሌክትሪክ ቻርጅን የሚያስተላልፉ ነገሮችን ማራቅ ቅድም ዱ ኤንድ ናት ከምንለው ውስጥ ማለት ነው። ለምሳሌ ማግኔት ማራቅ አለብን እያልን ስንጠቅስ ከነበረው ይሄ ኤሌክትሮማግኔት ዲስቻርጆችን ማራቅ ከአንዱ ወደ አንዱ ሊያስተላልፉ የሚችሉ ነገሮችን ማራቅ። ኢኤስዲ can be destructive to electronics in a computer system። ይረብሻሉ፣ ዲስትራክት የሚያደርጉ ናቸው እነዚህ አስተላላፊ ነገሮች። ወይ
ፓወር ሰርጅ ሊያደርጉ ይችላል፣ ሊያቃጥል ይችላል። ፓወር ፍላክቹዌት ሊጨምር ሊቀንስ እንዲያደርግ የሚችሉ ነገሮች ናቸው። ኤሲዲ ሃርድ ክላይሜትስ ኤንድ ፑር ኳሊቲ ሶርሰስ ኦፍ ኤሌክትሪሲቲ ካን ካውዝ ዳሜጅ ቱ ኮምፒውተር ኢኩዊፕመንት። ፎሎ ፕሮፐር ሃንድሊንግ ጋይድላይንስ። ቢ አዌር ኢንቫይሮንመንታል ኢሹስ ኤንድ ዩዝ ኢኩዊፕመንት ዳት ስታቢላይዝ ፓወር ቱ ፕሪቨንት ኢኩዊፕመንት ዳሜጅ ኤንድ ዳታ ሉዝ። ዳታችንን ሉዝ ከማጣትና የእቃዎቻችን ኢኩዊፕመንቶቻችን ዳሜጅ ከመሆን ለመከላከል ፓወር ስታቢላይዘሮችን መጠቀም አለብን። አዌርነስ መኖር አለበት። ኤሲዲ ፕሮቴክሽን ሪኮሜንዴሽን ስንመለከት ኤሲዲ ካን ካውዝ ፐርማነንት ዳሜጅ ቱ ኤሌክትሪካል ኮምፖነንትስ። ኤሲዲ ካን ቢ ሃርምለስ ቱ ሂውማንስ። ጉዳት ላይ ፈጥር ይችላል ሰው ላይ በት ኢት ካን ቢ ፎሎ ዲስ ሪኮሜንዴሽን ቱ ፕሪቨንት ኤሲዲ ዳሜጅ። ኤሲዲ ዳሜጅን ፕሪቨንት ለመከላከል ኪፕ ኦል ኮምፖነንትስ ኢን አንቲስታቲክ ባግ አንቲል ዩ አር ሬዲ ቱ ኢንስታል ደም። ለመጠቀም ኢንስታል ለማድረግ ዝግጁ ካልሆኑ በስተቀር ባግ ውስጥ ማስቀመጥ አንቲስታቲክ ባግ የሚባሉ አሉ ማለት ነው። ይሄ ኤግዚት ኤግዛም ላይ እንዲሁም ፋይናል ፈተናዎቻችሁ ላይ የማይቀሩ ናቸው። አንቲስታቲክ ባጎች ውስጥ ማስቀመጥ አለብን ማለት ነው። ዩዝ ግራውንድድ ማትስ ኦን ወርክ ቤንችስ። ዩዝ ግራውንድድ ፍሎር ማትስ ኢን ወርክ ኤሪያ ፍሎር። ዩዝ አንቲስታቲክ ሪስት ስትራፕ ዌን ወርኪንግ ኦን ኮምፒውተር። አቮይድ ወርኪንግ ኤሌክትሮማግኔቲክ ኢንተርፈረንስ። ኤሌክትሮማግኔቲክ ኢንተርፈረንስ ደግሞ ቅድም ማግኔቶችን ማለቅ አለብን እንዳለው is intrusion of outside electromagnetic signal in transmission of media such as copper cabling in a networking environment. AMI distorts signals so that receiving device have difficulty interpreting them. AMI does not always come from expected source such as cellular phone. ከምንጠብቃቸው ላይመጡ ይችላሉ። ስልካችን በኪሳችን ያሉ በአጠገባችን ካሉ ነገሮች ሊገኝ ይችላል። ከሄድፎኖች ራሱ ሊገኝ ይችላል። There are many sources of EMI. Any source designed to generate electromagnetic energy የሚያመነጩ ሶርስ የሆኑ እነዚህ አንድ ምንጮች ናቸው። Man-made sources like power lines and motor, natural events such as electrical storms or solar and interstellar radiation. ተፈጥሯዊ ራሱ ኤሌክትሪካል ስቶርሞች፣ መብረቅ፣ ኤሌክትሪካል ስቶርም የሆኑ እነዚህ ሶላር ኤንድ ኢንተርስተላር ራዲዬሽን ጨረሮች ሌሎቹ ካውዞች ናቸው ማለት ነው ለኤምአይ። ፓወር ፍላክቹዌሽን ምንድን ነው? ፓወር ፍላክቹዌሽን ኮምፒውተር ሰርኪት ኒድ ቮልቴጅ ኤንድ ከረንት ቱ ኦፕሬት ኤሌክትሮኒክ ኮምፖነንትስ when the voltage in computer is not accurate to steady ወይም በወጥነት የማይሰራ ከሆነ ወይም ፓወር መጨመር መቀነስ ፍላክቹዌት ማድረግ ፓወር ፍላክቹዌሽን እንላለ ማለት ነው። unsteady voltage are called power fluctuation። unsteady የሆነ ስቴዲ ማለት በቃ በወጥነት የሚመጣ ፓወር ሰርጅ አለ አይደለ? ግን አንዳንዴ በሀገራችን ኤሌክትሪክ እንትን የምናውቀው ነው አይደለ? ፓወር ጨምሮ ብዙ ዲቫይስ ሲያቃጥል እናያለን። ፓወር ሲቀንስ ሲጨምር፣ በዛን ጊዜ የሚፈጠር ነው ፓወር ፍላክቹዌሽን። The following types of AC power fluctuation can cause data loss or hardware failure. እሺ the first one is blackout, brownout, noise, spike, power surge። ብላክአውትን እንመለከት እስኪ። ብላክአውትን ስንመለከት complete loss of AC power, a blown fuse, damaged transformer or downed power line can cause a blackout. ብላክአውት ሃርዱ ነው ከሁሉም። loss of AC power ማጣት፣ a blown fuse መቃጠል፣ ባንድ ፊውዝ ተቃጠለ ይባላል። damaged transformer damage እስከማድረግ፣ downed power line እስከ ማጥፋት ብላክአውት መቃጠል የኬብሎች ወይም የነገሮች መቃጠልን የሚፈጥር ነው ማለት። ብራውንአውት ስንመለከት ብራውንአውት reduced voltage level of AC power። ይሄ ደግሞ የኤሲ ፓወር ሪዲዩስድ ሲያደርግ ነው፣ ኮምፕሊት ሉዝ ኦፍ አይደለም። አሁን ልዩነቱን ተመልከቱ። ብላክአውት እና ብራውንአውት ሉዝ ኦፍ ነው፣ ሉዝ ኦፍ ኤሲ ፓወር ነው። ብላክአውት ግን ኮምፕሊት ሉዝ ነው። that lasts for period of time ለሆነች ሰከንድ የሚዘልቅ ነው። ብራውንአውት occur when power line voltage drops below ከ80% ብሎ ሲወርድ ነው ማለት ነው። ኦፍ the normal voltage level ሲወርድ ነው ማለት ነው። overloading electrical circuit can cause a brownout። overloading ከሚሸከሙት በላይ ሲሸከሙ ሰርኪቶች፣ ኤሌክትሪካል ሰርኪቶች ብራውንአውት ካውዝ ሊያደርግ ይችላል ማለት ነው። noise ደግሞ interference from generators and lightning. noise result in unclean power which can cause error in a computer system ማለት ነው። spikes ስንመለከት sudden increase in voltage ለጥቂት short period of seconds የሚያጋጥም የፓወር ባንድ ጨምሮ ጥፍት ማለት ነው ማለት ኖርማል ቮልቴጅ ኦን ዘ ላይን 100% ኤክሲድ አርግቶ ጨምሮ ፓወሩ መምጣት ነው ማለት ነው። ፓወር ሰርጅን ማለት ነው ድራማቲክ ኢንክሪዝ ኢን ቮልቴጅ አቦቭ ዘ ኖርማል ፍሎው ኦፍ ኤሌክትሪካል ከረንት
ፓወር ሰርጅ ደግሞ ድራማቲካሊ ኢንክሪዝ ዘ ቮልቴጅ አቦቭ ዘ ኖርማል ፍሎ ኦፍ ኤሌክትሪካል ከረንት። ድራማቲካሊ ባንዴ ሳናስበው ድራማቲካሊ ባንዴ ኃይል ሊደርስ ይችላል ማለት ነው። የፓወር ሰርጅ ላስት ፎር ኤ ፊው ናኖ ሰከንድ ነው። እንደ ቅድሞቹ ሰከንድ ወይም ደግሞ ለትንሽ ጊዜ የምንለው አይደለም። ናኖ በጣም ለትንሽ እንትኖች ጊዜ ለቅጽበት በአንድ የሚፈጠር ነገር ነው። ኦር 1 ቢሊዮንስ ኦፍ ሰከንድ እንግዲህ አስቡት፣ የሴከንዶች ሽርፍራፊ ለአንዴ የሚፈጠር ነው። እንግዲህ ከብላክአውት ከዚህ ወደ ታች ስትመጡ፣ እንደዚህ ስትመጡ ወደ ታች እንትኖቹ የጊዜው ርዝማኔና የዳሜጁ እንትን እየቀነሰ ነው የሚሄደው ማለት ብላክአውት በጣም ከፍ ያለ ነገሮች እስከ ማቃጠል የሚደርስ ነው። እስከ ፓወር ሰርጅ ስንደርስ፣ ይሄ ደግሞ ፓወር ሰርጅ አይቃጥልም እያልን ሳይሆን ሰከንዶች የሚፈጠሩበት ጊዜ እያነሰ እየሄደ ነው የምናየው ማለት ነው። ብላክአውት ከባዱ፣ ፓወር ሰርጅ አነስተኛው ነው። ይህን በዚህ መልኩ ያዙት። use protection device to protect the data and computer equipment from power fluctuation ያልተመጣጠነ የፓወር መምጣት በሚያጋጥምበት ጊዜ ዳታ ሉስ እንዳይፈጠር ዳታ ፕሮቴክሽን መጠቀም አለብን። ሰርጅ ሰፕረሰር መጠቀም አለብን። ለምንድነው የሚረዳን? ፕሮቴክት አገንስት ዳሜጅ ፍሮም ሰርጅ ኤንድ ስፓይክ። ሰርጅ እና ከስፓይክ የሚጠብቅ ምንድነው? ሰርጅ ሰፕረሰር ማለት አን ኢንተራፕተብል ፓወር ሰፕላይ ዩፒኤስ። ይህ ምንድነው? ፓወር ሰፕላይ የሚያቀርብ ነው። ፓወር ቢጠፋም ስቴድሊ ወይም ደግሞ ኮንቲኒየስሊ ኤሌክትሪካል ፓወርን የሚያቀርብ ነው ማለት ነው። is able to supply consistent quality of power when brownout and blackout occur። blackout እና brownout ሲፈጠር የሚያግዝ ነው ዩፒኤስ። እዚህ ጋር ተመልከቱ። ሰርጅ ሰፕረሰር ስሙን ያዙት። በቃ ሰርጅ እዚህ ጋር ለምንድነው? ለሰርጅ እና ስፓይክ ሲፈጠር ነው ሶሉሽን የሚሰጠው። አን ኢንተራፕተብል ደግሞ ዩፒኤስ የሚጠቅመን ደግሞ ማለት ነው። ዩፒኤስ ደግሞ ከበድ ላሉት ለብራውንአውት እና ለብላክአውት ነው ማለት ነው። ስታንድ ባይ ፓወር ሰፕላይ ኤስፒኤስ ዩፒኤስ ነው የተናል። ስታንድ ባይ ፓወር ሰፕላይ ኤስፒኤስ እንመለከት ደግሞ ፕሮቫይድ ባክአፕ ባትሪ ቱ ሰፕላይ ፓወር when the incoming voltage drops below the normal level። ከኖርማል ሌቭሉ ፓወር ሲቀበል ዲቫይሱ ባክአፕ ባትሪ የሚሰጥ ነው ማለት ነው። ካውሽን ቅድመ ማስጠንቀቂያ ኔቨር ፕለግ ኤ ፕሪንተር ኢንቱ ዩፒኤስ ዲቫይስ። ፕሪንተርን በፍጹም ዩፒኤስ ዲቫይስ ላይ ወይም አንኢንተራፕተብል ፓወር ሰፕላይ ላይ መሰካት የለብንም በፍጹም። ዩፒኤስ ማኑፋክቸረር ሰጀስት ኖት ፕለጊንግ ኤ ፕሪንተር ኢንቱ ዩፒኤስ ፎር ፊር ኦፍ በርኒንግ አፕ ደ ፕሪንተር ሞተር። በምን ፍርሃት ነው መሰላችሁ ይሄ የሚሉት? ፕሪንተር ሞተሩን አንፎርቹኔትሊ በርኒንግ ሊያቃጥለው ይችላል ማለት ነው። ሶ ፕሪንተርን ኮኔክት ወይም ፕለግ ማድረግ የለብንም ማለት ነው። ሜንቴናንስ ቱል ፎር ኤቭሪ ጆብ ዴር ኢዝ ራይት ቱል። ለሁሉም ስራዎች መጠቀም ያለብን ራይት ቱሎች አሉ። ለመሬት ለመቆፈር ዶማ የማካፋ እንጂ እስክሪፕት አይደለም የምንጠቀመው አይደለ? ሶ ለሁሉም ራይት ፕሌስ ራይት ቲንግስ አሉ ማለት ነው። ስንመለከት ሃርድዌር ቱል ኤንድ ዜር ፐርፐስ ስንመለከት ኢኤስዲ ቱል አለ። አንቲስታቲክ ሪስትራፕ ኤንድ አንቲስታቲክ ማት። ቅድም ስንመለከት ኢኤስዲ ኤሌክትሮስታቲክ ለማስወገድ ለምሳሌ በእጃችን አይደለም አይደል የሆኑ ኤሌክትሪካል ነገሮችን መንካት ያለብን። ሃንድ ቱሎችን ስንመለከት ስክሪው ድራይቨር፣ ኒድል፣ ኖዝ ፕላየርስ፣ ዋየር ከተርስ፣ ፍላሽ ላይት እነዚህ ሃንድ ቱሎች ናቸው ማለት ነው። ክሊኒንግ ቱል ስንመለከት ደግሞ ደስት ክሊን ለማድረግ የተለያዩ ነገሮችን ለማጽዳት ሶፍት ክሎዝ፣ ኮምፕረስድ ኤር ካን፣ ኬብል ታይስ፣ ፓርትስ ኦርጋናይዘር። ዲያግኖስቲክ ቱሎች ስንመለከት ደግሞ ዲጂታል መልቲሜትር፣ ሉፕ ባክ አዳፕተር እነዚህ ዲያግኖስቲክ ቱሎች ናቸው ማለት ነው። በጣም እንደረዘመባችሁ ይገባናል። አብራችሁን ስለቆያችሁ እናመሰግናለን። ቻፕተር 1 ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ይህንን ይመስላል። ማንኛውም ጥያቄ ካላችሁ፣ ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ከታች አስፍሩልን። እናመሰግናለን። ቀለሜ አካዳሚ ሰብስክራይብ እንዳይረሳ። ሰብስክራይብ፣ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። እናመሰግናለን። ቀለሜ አካዳሚ ተማሪዎችን በአጭር ጊዜ ለውጤት ብቁ ለማድረግ እየሰራ ይገኛል። ከዚህ ከዩቲዩብ ቻናሉን ባለፈ ዲስክሪፕሽን ላይ ወይም ከታች ባለው ሊንክ እየገባችሁ ቤተሰብ ይሁኑ። ዛሬም በጥረት ነገም በስኬት ቀለሜ አካዳሚ። ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሜዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን።
አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ። አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ። ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ።